ጤና ይስጥልኝ የኢትዮ ጥያቄ ፕሮግራም ተከታታዮች እንደምንሰነበታችሁ። በዛሬው ዕለት ዶክተር አበባን፣ ዶክተር ተስፋዬን፣ አቶ አክሊሉና አቶ መስፍን ይዤ የቀረብኩት በወቅታዊ ሁኔታ ላይ እና በአንገብጋቢ ሁኔታ ላይ ነው የምንነጋገረው። እንደተለመደው ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ላይክ እና ሼር በማድረግ የበኩላችሁን ትብብር አድርጉልን። አሁን በቀጥታ ወደ ውይይታችን እንገባለን። አመሰግናለሁ። ጤና ይስጥልኝ አቶ መስፍን፣ አቶ አክሊሉ፣ ዶክተር አበባ፣ ዶክተር ተስፋዬ እንኳን እንደገና ለመገናኘት አበቃን። ጤና ይስጥልኝ። ዛሬ እንግዲህ እንደሚታወቀው በሀገራችን ሁኔታ በቅርብ ጊዜያት ቀናት ወዲህ በከፍተኛ ደረጃ ሰዎችን እያነጋገረ ያለው መንግስት አሰብን አስመልሳለሁ፣ ወደ ኤርትራ ዘምታለሁ፣ በቅርቡ ወደ ሶማሌ ዘመቻ ያስብ ነበር፣ አሁን በዚህ ላይ ያተኮራል እና በአጠቃላይ ይህ ሁኔታን እንዴት ታዩታላችሁ? እስቲ በዶክተር አበባ አንቺ ቢጀምሩ። እሺ፣ በሌሎቹ ቢጀመር ይሻል ነበረ። በአሁኑ ጊዜ የሚካሄደው እኔ እንግዲህ እንደው በአጠር አድርጌ ለወንድሞቼ መተው ፈልጋለሁኝ። በሰፊው ፖለቲካን የሚያውቁ ናቸውና እነሱ እንዲመልሱት። የሚካሄደው ነገር ኤርትራ የሚለው እንኳ ብዙም ኮሜንት የምሰጥበት አይደለም። በየጊዜው የሚፈጠሩ ነገሮች በየጊዜው በዚህ መንግስት በማይባለው መንግስት አይደለም መንግስት ነኝ ተባዩ የአብይ ሪጂም ግዛት የተለያዩ ነገሮች በየጊዜው እንደሚያመጣ ነው እና ለዛኛ ደግሞ መምረጥና ምን አይነት ቦታዎችን መስጠት እንዳለብን ነው። የተጀመረውን ኢትዮጵያን የማጥፋት እና የመበታተን የማዳከም በኢትዮጵያ ሞት ሌላ ሀገር ኦሮሚያ የሚባል ሀገር የመመስረት ወይም ከፋፍሎ የመበተንን የሚሰራበት የተለያየ ፖሊሲ ነው በየጊዜው የሚመጣው ብዬ ነው የማስበው። አሁን ላልከኝ ጊዜያዊ ያለው ወቅታዊ ሁኔታ ለረጅም ጊዜ ታስቦበት ከወያኔ ጀምሮ የተፈጠረው አሁን እሱን ፍጻሜ ላይ ለማድረስ የሚካሄድ ነገር ነው። ጦርነትም ከሌሎች ጋር መፈለግ፣ የአማራውን ህዝብ ላይ የተደረገውን ጦርነት ማፋፋም፣ አዲስ አበባን በእነዚህ ኦሮሚያ በሚባል ግዛት ውስጥ ለማስገባት መሞከር፣ እነዚህ ሁሉ ቀደም ሲል ከታቀደው ነገር የተለዩ አይደሉም። ከመጀመሪያው ርዕዮታቸው ወይም ከተነሱበት እና ከተነሱበት የጎሳ ስርዓት የተለየ አይደለም። የጥፋቱ ተግባር በተለያየ ፖሊሲ ስለሚገለጽ እና አሁን ደግሞ ፒክ ላይ ስለደረሰ ነው ማለት እችላለሁ እና ወንድሞቼ ቢጨምሩበት ጥሩ ነው በዚህ ላይ። እሺ አቶ መስፍን በዚህ ብትቀጥልበት። ኦኬ፣ እንግዲህ ባቀረብከው ጥያቄ ላይ አትኩሬ የተወሰነ ልበልና እንደተባለው ሌሎች ተጨማሪ ሀሳቦችን እንዲሰጡባቸው ይሆናል። እንግዲህ በእኔ አስተሳሰብ የወደብን ጉዳይ ሆነ የባህር አክሰስ ማግኘት ጥያቄ እንግዲህ ያለው መንግስት እያቀነቀነው ያለ ትኩረት ሰጥቶ ይሄ ነው እያለ የሚጎተጉትበት ነገር በአንድ በኩል በእኔ አስተሳሰብ ኢትዮጵያ ወደብ ያስፈልጋታል፣ ባህር አክሰስ ያስፈልጋታል እና ለወደፊቱም ይሄን ማግኘት የምትችልበት መንገድ ያለ ይመስለኛል። አሁን ግን ያለው መንግስት እያደረገ ያለ ሪዮተሪክ ወደብን በተመለከተ አሰብን በተመለከተ እያደረገ ያለ ፖለቲካዊም ሆነ ወታደራዊ እንቅስቃሴ እኔ በአሰብን ለማስመለስ ወይንም ወደብ ለማግኘት የባህር አክሰስ ለማግኘት አይመስለኝም። እንደዛ አይመስለኝም። ሁለት ጉዳዮች ያሉ ይመስለኛል። አንድም የኤርትራ መንግስት ተቃዋሚዎችን ይረዳሉ የሚል ግምት ያለው ይመስለኛል። በዛ ምክንያት ከኤርትራ መንግስት ጋር ያው ተብላይ ናቸው። ሁለተኛ ደግሞ ኢትዮጵያ ውስጥ በተለይም በአማራና በኦሮሚያ ከፍተኛ የሆኑ ጦርነቶች እየተካሄዱ ከመሆኑ እና ህዝብ ከፍተኛ ደረጃ መንግስት ላይ ጥላቻና
ስላለው ይህን ለማርገብ አቴንሽኑ ፖለቲካል አቴንሽኑን ወደ ኖርዝ በኩል አድርጎ የተወሰነ የፖለቲካ ድጋፍ አገኛለሁ ብሎ በማሰብ እያደረገ ያለ ይመስለኛል። አሊያ ቢሆን ኖሮ አሰብን ቢሆን ኖሮ በእርግጥም ይሄ ቢሆን ኖሮ ሀሳቡ ከኤርትራ መንግስት ጋር እኮ ስምምነት ላይ ኦልሞስት ደርሰው ነበር። እንደገና የአሰብ መንገድ እኮ እየተሰራ ነበር፣ ተጀምሮ ነበር። በሁለቱም እኮ ስምምነት ላይ የተደረሰባቸው ጉዳዮች ነበሩ፣ አሰብን የመገልገልና የመጠቀምን። እንዲያውም ከዛም የተወሰኑ ስራዎች ቢሰሩ ኤርትራ በጣም በከፍተኛ ደረጃ ተጠቃሚ የሚያደርጋት የኢኮኖሚ ትስስርን መፍጠር ስለምትፈልግ ይህን ሀሳባቸውን በግልጽ ያስቀመጡ ስለነበር የበለጡ የተሻሉ ሁኔታዎችን መፍጠር የሚችሉበት ሁኔታ ነበር። ያ አይደለም ግን ኢሚዲየትሊ ጦርነቱ እንደተጀመረና ፕሪቶሪያው አግሪመንት ተካሄደ በተባለ እንትን ከኤርትራ ጋር ወዲያውኑ ግጭት እንደሚሄዱ እያወቁ ነው ያደረጉት። እና እኔ እንትኑ አሁን እየተወሰመ ያለው የጦርነት የሚመስል ውስጠማ ዝም ብሎ ለፖለቲካ ፍጆታ እየተደረገ ያለ ይመስለኛል። ምናልባት ጦርነት ሊካሄድ አይችልም ብዬ መደምደም ባልችልም ምናልባትም ወደ ጦርነት ላንሄድም እንችል ይሆናል የሚል ግምት አለኝ። ዝም ብሎ በቃ ገና ረጅም እንትን የሚፈጅ ነው። በሁለቱም በኩል ዝግጅት አደረጉ የሚል እንትን አለ። ሁለተኛ ግን ይሄ ጦርነት ቢነሳ የሁለቱ ሀገራት እንበል ኮት አንኮት ሀገራት ጦርነት ብቻ አይሆንም። በርካታ የሆኑ ሪጂናል የሆኑ ፓወርስ አሰብስበው ያሉበት ሁኔታ ስላለ ጦርነቱ እንዲህ በቀላሉ እንደሚታሰበው በቀላሉ የሚያልቅና የሚቋጭ አይመስለኝም። የቀይ ባህርን ለመቆጣጠር ሁሉም ዓለም አቀፍ ሀያላን ሀገሮችም ሆኑ ሪጂናል ፓወርስ እስከ ቱርክ ድረስ ያሉት ግብፅ፣ ሳውዲ አረቢያ የመሳሰሉት ጠቅላላ ዩኤኢን ጨምሮ እነዚህ ሀገሮች በጠቅላላ ይህን አካባቢ ለመቆጣጠር ከፍተኛ ጥረት እያደረጉ ያሉበት ሁኔታ ነው ያለ እና የእነሱ ኢንቮልቭመንትም ይኖራል እና እኔ መንግስት ይህን አይነቱን እንትን ህዝብ ሌላ ልቂትና መፋጀት ውስጥ የሚከት ነገር ውስጥ ባይገባና ቢቆጠብ የሚገባው ነው፣ የሚመከር ነው። ግን ያደርጋል ብሎ መገመት ግን አይቻልም። ምክንያቱም በራሱ ህዝብ ላይ በድሮን እና በጀት በመድፍ የሚጨፈጭፍ መንግስቱ ነው እየቀጠለ ያለው እና አያደርግም አይባልም። ግን ኢትስ ኢሎጂካል፣ እኔ ኢሎጂካል ነው የምለው አሰብን ለመያዝ ወይም ለወደብ ነው ጦርነት የምንሄደው የሚለው ነገር ጠቀሜታ ያለው አይመስለኝም። ለምን ለተሰይ ለአሰብን ያዘን በል አብይ መንግስት አሰብን ያዘን ቀጣይ የሆኑ ጦርነቶች ይቀጥላሉ ማለት ነው። ወይንም ኤርትራን በጠቅላላ እንይዛለን ካልተባለ ያ ደግሞ ኮንሲኩዌንሱ ደግሞ በጣም ኢትዮጵያ አሁን ካለችበት እንትን ሁኔታ አንጻር ወታደራዊም ሆነ ፖለቲካዊ ሁኔታዎች አንጻር ምንም አይነት የሆነ ቫያብል የሆነ እንትን የሚያመጣ አይመስልም እና እኔ አይ ቲንክ ሲምፕሊ የፖለቲካል ሪቶሪክ ነው የሚመስለኝ። የህዝብን የማዘናጋት ህዝብ ከመንግስት ላይ ያለውን መንግስትን ለማስወገድ የሚያደርገውን ትግል እና ጥረት ትንሽ አቅጣጫ እንዲቀጥል ለማድረግ የሚደረግ ጥረት ነው የሚመስለኝ። በጣም አመሰግናለሁ። እስቲ ዶክተር ተስፋዬ በዚህ ላይ አንተ የምትለውን። እሺ፣ አሁን እኔ መስም በሰጠው አስተያየት መንፈስ ነው እኔ የምለው። አንደኛ ነገር እንግዲህ ከጅምሩ ይህ አገዛዝ ይሄ አብይ የዘረኛ አገዛዝ ፖሊሲዎች ሲያወጣ ቶሎ ተቻኩለን ፖሊሲው ምንድነው ኤርትራን በሚመለከት ሊወር ከማለታችን በፊት አንድ አይነት ቅድመ ግንዛቤ ሊኖር ይገባል። መነሻ ግንዛቤ በለው አሳምሽን ስላገዛዙ ማለት ፖሊሲ ሲያወጣ በምን መንፈስ ነው? እንዲሁ ቃል በቃል አይወሰድም ፖሊሲው። አንድ በገሃድ ከሚሰማው የፖሊሲ አቋም ጀርባ አንድ አይነት ቀመር ወይ ካልኩለስ አለ።
የፖለቲካ ካልኩለስ ይሄ ያለ ነው። ይሄ አሁን በኤርትራ ብቻ የምናየው ሳይሆን በተለያዩ ሌሎች ጉዳዮችም ላይ ፖሊሲ ይወጣ እንደዛ ነው እና ያው ምንድነው ይሄም እንግዲህ በጀርባ ያለው የፖለቲካ አጀንዳ ወይ ቀመር ይሄ ተለዋዋጭ አጀንዳዎች ዝውውር እናያለን ማለት በየጊዜው የሚነሱ ማለት ነው እና ለምሳሌ ይሄ ደግሞ ምንድነው በታሪክ በተለይ በአማራው ወገን እና በጠቅላላው ደግሞ በኢትዮጵያ አገር ወዳድ ኢትዮጵያውያን ዘንድ የባህር በር ጉዳይ ትንሽ እንደው በጣም የምትቆጠቁጥ ጉዳይ እንደሆነች ያውቃል ሰውየው ይሄ እና አሁን የገባበት የፖለቲካ ማጥ እንግዲህ ከዚህ ለማውጣት እና ራሱን እንደገና ለማደላደል በተለይ በደረሰበት ክሳራ እና አሁን ደግሞ በአማራው ትግል በፋኖ ትግል በገጠመው አላድልም ችግሮች እሱን ስልጣኑን እንደገና እንደው አላልጥ ለማጠናከር ብሎ ኢትዮጵያዊ የሆነ አገር አቀፍ የሆነ ጉዳይ አሰብ ወደብ ያስፈልጋታል ይሄ ኢትዮጵያ ብሔርተኝነት ወይም የኢትዮጵያ አገር ወዳድ ህዝብ ይከተለኛል እና ይደግፈኛል በሚል ቁማር ሊሆን ይችላል ይሄ ነው አንዱ ሌላው ግን ምንድነው በሌላ ጎኑ ስናየው ፖሊሲ ኤርትራንን በሚመለከት ይሄ በቅጡ ያልታሰቡና ያልተብላሉ የፖሊሲ አቋሞች መውሰድ የዚህ አገዛዝ መገለጫ ናቸው ብያስባለሁ ይሄ ባህሪው ነው ለምሳሌ በሶማሌላንድ ታስታውሱ እንደሆነ አላደል ያደረገው እንቅስቃሴ ለአንዳንድ ሰው ጠቃሚ መስሎ ይታይቶ ይሆናል ግን በቅጡ ታስቦበት በዲፕሎማሲ ለሀገሪቱ በዲፕሎማሲ ረድፍ እና በዓለም ማህበረሰብ አካባቢ ይጠቅማል ነው በጥሩ መንገድ ትታያለች ሀገሪቱ ምናምን የሚልም ብዙም ሀሳብ ሳይኖርበት ቶሎ ብሎ ሞከረ ከዛ እሱም አልሆነም እና ተቀልብሶ እንደገና ከዋናዋ ሶማሊያ አገር ጋር እንደገና አሁን ለመታረቅ ምናምን እየሞከረ በተርኪ እርዳታ ማለት ነው እና ይሄም የኤርትራውም ጉዳይ እንደዛ ይመስላል እርግጥ ኤርትራ ደግሞ ይሄ የኦሮሞ ይሄ በአንድ ወቅት ስናየው የኦሮሚያ ኢትዮጵያን የምትተካ ኦሮሚያን ባህር በር ያስፈልጋታል የሚባል አንድ አይነት ፋንታሲ ያለ የኦሮሚያ ብሔርተኞች ኦሮሚያ ታላቁ ኦሮሚያ ለሚሉት በዛም ልናየው እንችላለን ግን ባጭሩ ይሄ ተለዋዋጭ የሆኑ አጀንዳዎች የማቅረብ የመጣል የማንሳት ልምድ ያለው አገዛዝ ነው እና አያደርግም ብለን እንዳለው መደምደም ባንችል የተለያዩ ሞቲቮች ይኖራሉ ግን በአጠቃላይ ስናየው ይሄ የፖሊሲ ቁመናው የፖሊሲ አሰራሩ እና አፈጻጸሙ ጋራ ባህሪው ጋር አብሮ የሚሄድ ነው እና ቃል በቃል ልንወስደው አንችልም ወይም በፊት ዋጋው ልናየው አንችልም ያስባለሁ አመሰግናለሁ እሺ አቶ አክሊሉ ወደ አንተ ልምጣ አይ ቲንክ ወንድሞችና እህቴ በጣም ፊውንት ብለውታል እና ብዙ እንትን የሚያስፈልገው አይመስለኝም እኔ የሚታየኝ እንደተገለጸውም አይነት ኮሄረንት የሆነ ኦፕን የሆነ ግልጽ የሆነ ኮንሲስተንት የሆነ ፖሊሲዎች በእንደዚህ አይነት ነገሮች ላይ አብይ ሲያራምድ አይታይም ስለዚህ በአንድ በኩል የዛ ገጽታ ፓርት ሊኖረው ይችላል የሶማሌላንድን ብታየው ሄዶ ዘለለ ዶክተር ተስፋዬ እንዳለው ብዙ ነገር በአንድ ይሄማ በቃ እስከ ከፈጣሪ የተሰጠ እንትን ነው እንጂ ሌላ ምን ይባላል ብሎ ብዙ ነገር ተናገረ አሁን የት እንዳለም አይታይም ኤርትራ ጋር በጣም ትልቅ ወዳጅነት መሰረተ የጦር ካምፑን ሁሉ ምኑን ሲያስጎበኝ ከረመ ወዳው ግልብጥብጥ የመጣ ነገር ነው ያለው ሶማሌ ጋር the same thing ፍቅር ነበረ ጸብ ውስጥ ገባ አሁን ደግሞ ሌላ ውስጥ ነኝ የሚልበት ሁኔታ ነው ጎረቤቶቹ ጋር እነ ጅቡቲ ጋር የመሳሰሉት ብዙ ግጭቶች ውስጥ ገብቷልና ግልጽ የሆነ ኮሄረንት የሆነ ኮንሲስተንት የሆነ ፖሊሲ በዛ በኩል ለኢትዮጵያ የሚያግዝ ማለት ነው አታይበትም ወዲህ የሚዘል ነገር ነው የምታየው አንድ ግን ግልጽ የሆነ ነገር ያለው ምንድነው አብይ ዶክተር አብይና ብልጽግና በዚህ በኩል የሚያደርጓቸው ፖሊሲዎች የተዘበራረቁ ይምሰሉ ግን አንድ ኮንሲስተንት የሆነ ግን ነገር አላቸው ይሄ ምንድነው በግራም ሄደ በቀኝ ወደፊትም ሄደ ወደ ግራ የባህር በርም አለ ምንም የብልጽግናን አንደኛ የብልጽግናን የበላይነት የብልጽግናን የፖለቲካ ዶሚናንስ የሚያስቀጥል ነገር መሆን አለበት whatever the case may be ያ አንድ ኮንሲስተንት የሆነ ነገር ነው የፈለገ ኢንኮንሲስተንት ውስጥ
ኮንሲስተንሲ የምታገኘው በዚህ አይነት ነው። ዞሮ ዞሮ የብልጽግናን የበላይነት የሚያስጠብቅ ነው የሚሆነው ፖሊሲ። ስለዚህ በዚህ በኩል ስታዳ ምንድን ነው የሚለውን አብሮ ማየት የሚያስፈልግ ይመስለኛል። እንዳላችሁት ነው ጦርነት ይገባል አይገባም የሚለው ነገር ላይ ግልጽ የሆነ ነገር ለምሳሌ እስካሁን የሚታይ የለም። የባህር በር ሊያስገኘን ነው፣ አሰብ ሊወስድ ነው ምናምን፣ ግን ይሄ አጠቃላይ ነገር የሚሰማው ነው እንጂ ብልጽግና ተነስቶ አሰብን ወስጄ ለኢትዮጵያ ሴኪውርድ አደርጋለሁ ይሄ አብሶሉትሊ ዛሬ ይገባኛል ብሎ ፊት ለፊት የተናገረው ነገር እኔ አላየሁም። ዳርዳር የሚባል ነገር ሌሎቹ የሚያራግቡት ነው እንጂ እሱ እንደ ፖሊሲ ከኋላ ተደብቆ ሌሎች እንዲያደርጉ ያደርጋል እንጂ እሱ ፊት ለፊት ወጥቶ ያቀረበው ነገር የለም ለማለት ነው በእኔ በኩል። በአንድ በኩል ነው ግን አብሮ ደግሞ እያስኬደ ያለው ነገር ምንድን ነው? ኤርትራ ይሄ በመሪዎቹ በራሱ በብልጽግና በጉባኤያቸው ላይ የተነሳ የጦር መሪዎቹ እነ ብርሃኑ ጁላ የመሳሰሉት ግልጽ ያቀረቡት ከፍተኛ የፖለቲካ መሪዎች የሚሊተሪ መሪዎች ያቀረቡት ፖሊሲና የመንግስት ፖሊሲ ነው ብለህ ልትወስድ የምትችለው ኤርትራ ኢትዮጵያ ልታጠፋ ነው፣ ኤርትራ ተቃዋሚውን እየደገፈችብን ነው የሚል ከፍተኛ እንትን አለ። ይህን ስትመለከተው ታዲያ ማን ነው በአሁኑ ሰዓት እየተደገፈ ነው ተብሎ የሚጠረጠረው የሚታማው ብለን ማየት እንችላለን። ክፍሎች አሉ። አንደኛው ፋኖ ነው። ፋኖና የአማራ ትግልን የሚያንቀሳቅሱ ክፍሎች፣ ይሄ አንዱ ነው። ሁለተኛው ቲፒኤልኤፍ ውስጥ ያለው የነ ደብረጽዮን ኃይል የሚባል ነው። ሶስተኛ በርቀትም ቢሆን የኦኤልኤፍ የሚባለው። በእነዚህ ውስጥ እንግዲህ ሩል አውት የሚደረጉ ነገሮች አሉ ክሊርሊ። ለምሳሌ የብልጽግና የነ ደብረጽዮን ኃይል ነው ከኤርትራ ጋር ሆኖ ኢትዮጵያ ሊወጋ እየሞከረ ነው የሚለው ዳርዳር የሚናፈሰው ነገር በእርግጥም መንግስት የሚያምንበት ከሆነ ጥያቄው ምን ይሆናል? ደብረጽዮን ታዲያ በየሳምንቱ አዲስ አበባ እየመጣ ከብልጽግና መሪዎች ጋር ኔጎሽየት እያደረገ አይደለም እንዴ? what are they waiting for? ምንድን ነው እየጠበቁ ያሉት ታዲያ? ይሄ መረጃ ካላቸው ከኤርትራ ጋር ተባብረው አብይን ሊወጋ ከሆነ ኢትዮጵያን ሊወጋ ከሆነ ምንድን ነው እየጠበቁ ያሉት? ለምን አያስሩትም? ለምን ለፍርድ አያቀርቡትም የሚለውን ትልቅ ጥያቄ ያስነሳል። ስለዚህ ከጀርባ የውሸት ነገር የሚመስል ነገር እንዳለ ያሳያል ማለት ነው። ሁለተኛ ታዲያ እነማን ናቸው የቀሩት ብለን ስንል የቀረው በዛ አካባቢ ፋኖ ነው። ትልቁ ጭንቀታቸው ፋኖ የተጠናከረ ስለመጣ ፋኖ ላይ ከባድ ወረራ ስለከፈቱ በእኔ እይታ አሁን ምናልባት እያሰለጠነች ነው የረዳሽ ነው ልትረዳ ትችላለች ብሎ በዛ አካባቢ ያለች ትንሽም ቢሆን የተረጋጋች ሱዳን ተበጣብጣለች ያለ መንግስት ኤርትራ ነውና ኤርትራ ወታደራዊ ድጋፍ ሊያደርግ ይችላል። ምናልባት የመሳሪያ ነገር ሊያስገባ ይችላል። ምናልባት ፋኖች አንዳንድ አደጋ ቢደርስባቸው ለሕክምና ለምን ወደዛ ወጣ ገባ ሊሉ ይችላሉ። ስለዚህ ያን አጣብቆ የመያዝ ነገር አንድ በኩል ያለ ይመስላል። ሁለተኛ ግን ኤርትራ ይተላለሽ ከሚለው ጋር እያያዘው በማቅረብ ፋኖም ኢትዮጵያን ከሚጎዱ ኃይሎች ጋር እየተሰለፈ ነው የሚለውን ይሄ የማጥቆሪያ ፖሊሲ እየተከተለ ይመስላል ለማለት ነው። እና እነዚህን ፖሲቢሊቲዎች ማየት የሚያስፈልግ በጣም በጣም ይመስለኛል ብዬ ነው የማስበው። እና ጦርነቱ እንዳላችሁት ራሱ በሬትሪኩ ፖሊሲ እንኳ ባይኖር በሬትሪኩ እንደዚህ እየተጋጋለ መሄድ ጦርነት በቀላል ሊጀመር የሚችልባቸው ፖሲቢሊቲዎች አሉ። ግን ሪሊ ኮንሲስታንትሊ ያንን ለኢትዮጵያ ለማስገኘት ነው ወይ የባህር በር የማስገኘት እቅድ ነው ወይ በዋናነት በዚህ አካባቢ ሊካሄድ የሚችለው ግጭት ራሱ እዛ አካባቢ የሚሞክሩት የሳይ ለእኔ ከዛ ወጣ ያለ በአብዛኛው ብልጽግናና የብልጽግና ፖለቲካን አጠናክሮ የበላይነቱን አጠናክሮ ኢትዮጵያ ውስጥ የማስቀጠል ፖሊሲ ይመስለኛል ነው የምላቸው። ጨርሻለሁ። በጣም አመሰግናለሁ አቶ አክሊሉ። እርግጥ አሁን አቶ አክሊሉ በተናገረው ጋብሮ እንዲሄድ እንድታዩት አንዳንዳችሁም ተጠቃቅሳችሁታል። በዚህ ወቅት አሁን የአብይ መንግስት በተለይ አማራው ላይ ኦሮሞን ለማዝመት ተደጋጋሚ ሙከራ አድርጎ አልሆነለትም። እንደገና የሶማሌን ጉዳይም እንደዚህ ወደብ ምክንያት አድርጎ ሰውን ቀስቅሶ የሰው ልብ በልቶ ለማስከተልም የሞከረው ሙከራ አልተሳካም። አሁን ይሄ ሁኔታ ባለበት ሁኔታ በተለይ አሁን ኦነጎች ሸዋን አካባቢ ኦሮሞን አካባቢ እስከወሎ ድረስ እንወስዳለን እያሉ በሚወራበት ሰዓት እና በሚንቀሳቀሱበት ሰዓት ይሄን አጀንዳ መፍጠሩ ምናልባት ሌሎች የሚሰሩትን ስራዎችም
ህዝብ ትኩረት አድርጎ እንዳያያቸው አቅጣጫ ቅድም እንደተጠቀሰው ሊሆን ይችላል እና ሲጀምር የፈለገ አስመራም ጦር ሌላ ነው። ይሄ መንግስት ይታመናል ወይ? ካሁን በኋላ የፈለገውን ቢናገር ህዝቡ እሱ የሚናገረውን ወደ ዳር ትቶ እሱ የሚወድቅበት መንገድ ላይ እንዲያተኩርና ትግሉን እንዲያፋፍም ፋኖ የሚያደርገው እርዳታ እንዲቀጥል በዛ ዙሪያ ላይ እንዲያደርግ ምን መደረግ ይቻላል? ምንም የፈለገ ቢናገር እምነት እንዳይኖር። ዶክተር አበባ ብትቀጥይ። እሺ። አይ ወንድሞች በደንብ አስቀምጠውታል በዲቴል የመጀመሪያውን ጥያቄም ተከታታይ ሆኖ የሚቀርበውንም ጥያቄ። እኔ ሊጨምር የምፈልገው ምንድነው አሁን እንዳልከው አቶ አለሙ ነገሮችን አቅጣጫዎችን ለማሳት የተነሱበትን ጸረ ኢትዮጵያ፣ ጸረ አማራ፣ ጸረ ህዝብ የሆነውን ሂደታቸውን የማሳኪያ ስራ እንጂ ሁላችሁ እንደዘረዘራችሁት አብይ በሚናገረው ተቀባይነትም እንደውም ጥሩ ነገር አስቀምጧል ወንድሜ አክሊሉ። ኮንሲስተንሲ በሱ ኢንኮንሲስተንሲ ውስጥ የሚታየው ቋሚ ነገር ያንን ብልጽግናን በለው ኤልኤፍን በለው ጸረ አማራን በለው የነሱን አጀንዳ ስራ ላይ የማዋሉ ወደዛ እንትን ላልቶ አያውቅም። ሁሉ ነገር አንዴ ከኤርትራም ጋር ተጣላው፣ አንዴ ተፋቀርኩ ቢል፣ አሁንም የሶማሌ ሁላችሁ እንዳላችሁት መደጋገም ሳያስፈልግ ያ ሁሉ እንዳለ ሆኖ ግን የተነሱበትን ከጥንስሱ ኦኤልኤፎች የተነሱበትን ብልጽግና የሚባለው ደግሞ የኦኤልኤፍ ድርጅት ነው። የኦኤልኤፍን ጥቅም አስጠባቂ ነው አብይ። ይሄን ለማድረግ የሚሰራ ስራ ነው እና ዋናው ትኩረታችን መሆን ያለበት አለሙ ከቆምክበት ብቀጥል ይሄን ሁሉ ከላይ የተለያየ ግርግር ቢፈጥር የወሬ ሁላችሁም ብላችሁታል። ሀገር ባህር እንዲኖረን እሱ እንደው ስላልተጠቀሰ ለታሪክም ኤርትራ ከእናት ሀገሯ ከኢትዮጵያ ስትገነጠል በዩናይትድ ኔሽንም ሆነ በምን ቦታ ላይ ኢትዮጵያ ክፍለ ሀገር የተገነጠለብኝ ብላ አልቀረበችም፣ አስገንጣይ ሆና ቀረበች ተብሎ ዶክመንትድ የሆነ ነው። አሰብንም በለው አሰብ የወሎ ክፍለ ሀገር አውራጃ የነበረ ነው። ኤርትራንም በለው ሀገራችን ነው። ይሄ ትልቁን እንትን አሳልፈን የሰጠነው በዚሁ አሁን ይዞት በመጣው ስርዓት ነው እና መዘንጋት የለበትም ልል ነው። ብንፈልግ ደግሞ የዛ አካባቢ ቅድም መስፍን ያነሳው በዛ አካባቢ ዲስታብላይዝ ማድረግ ጦርነት ቢነሳም እንኳ የውጭ ኃይሎች እና አረቦች በአካባቢው ያሉት ተጠቃሚዎች ናቸው። እኛ ዲስቴብል የሆነ ማህበራዊ ኑሮ፣ ኢኮኖሚያዊ ኑሮ ከኖርን በቀላሉ የምትገዛና ለውጭ ያደረች ሀገር ትሆናለች። ለሁለቱም ጠቃሚ ነው። ጦርነትን ቢኖር ይጠቅማቸዋል፣ ባይኖርና በነዚህ ኢትዮጵያን ከፋፍለው ቢሄዱ ጠቃሚ ነው። ለኢትዮጵያ ህዝብና ለአማራው ህዝብ በአጠቃላይ ለኢትዮጵያ በሰሜን በደቡብ ላለው የሚጠቅመው አሁን አለሙ ያልከው ላይ መዘናጋት ሳይኖርብን በየጊዜው በሚፈጥረው ፕሮፓጋንዳ ሳንያዝ የኛ ትግል ላይ ትኩረት ማድረግ፣ አማራው ለተነሳበት የህልውና ትግሉ ያን ማስጠበቅ። ምክንያቱም አሁን አክሊሉ ያልከው በጣም ትልቅ ነገር ነው። እኔ እንደውም ሌሎችን አልጨምርም። የፋኖ መኖርና የፋኖ ተጠናክሮ ከሄደ ፋኖ ሳይበረዝ ሳይከለስ ለእውነተኛ ትግል ከቆመ እሱ ብቻ የአብይ አገዛዝ ብቻ ሳይሆን ወደፊት ጸረ ጎሳ የሆነ ስርዓት እንደሚፈጠር የኢትዮጵያን አንድነት የሚያስከብር ስርዓት እንደሚፈጠር ስለሚያውቁ ይሄ ነው ዳይቨርት ለማድረግ የሚደረግ ነው እና ዋናው ትኩረታችን ይሄንን ስርዓት መንግሎ መጣል። የአብይን ስርዓት ምንም የምናስታምመው አይደለም። ይሄ ዛሬ አሁን በፖሊሲም ደረጃ ከላይ ወንድሞቼ የጠቀሱትም እንዲሁ ያልገባቸው ሊያዩ የማይችሉ ግለሰቦች ካሉ ማህበረሰብ ካለ እንዲመለከተው የጊዜውን የወቅቱን ሁኔታ አድሬስ ለማድረግ ያህል እንጂ ከፍተኛ ትኩረት የሚሰጠው መሆን የለበትም ባይነኝ። ማወቅ ያስፈልጋል፣ ሪኮግናይዝ ማድረግ ያስፈልጋል። ምክንያቱም አለበለዚያ እንታለላለን።
ቅድም እንዳላችሁት ኢትዮጵያ ቢሉት ባህር በር ተንትን ትላለ፣ ፋኖ መሳሪያውን በአብይ ላይ መሆኑን ትቶ ወደ ሌላ እንዲያዞርለት ነው። እና እንደዛ ሳይሆን ትኩረታችን ይህ ስርዓት አሁን የሚደረገው ፖሊሲውም የሚደረገው ፕሮፓጋንዳ የሚደረገው ኢንኮንሲስተንሲ ቅድም ያልከው ኮንሲስታንት ለሆነው ተግባራቸው ስለሆነ የኛ ስራ መሆን ያለበት ይሄን ስርዓት አውጥቶ አስወግዶ ኢትዮጵያዊ ስርዓት ለኢትዮጵያ ሕዝብ ባለቤት የሚሆንበትን አማራውን ሙሉ በሙሉ ህልውናውን የሚያስጠብቅበት ላይ እንዴት ተደራጅቶ ታጥቆ ትኩረቱን ወደ ሳይበታትን መቀጠል አለበት ነው የኔ አስተያየት የሚሆነው። ማንሳታችን ጥሩ ነገር ነው፣ ግን ፋኖን ለመምታትና የአማራውን ህዝብ የህልውናን ትግል ለማዳከም ለማጨናገፍ ይሄ ብቻ አይደለም፣ የተለያየም ነገር ይዞልን ይመጣል። ነገ የሽግግር መንግስትን ብሎልን ሊመጣ ይችላል። አሁን ኦሮሚያ ተብሎ እንደተባለው ልባቸውን የሚነካው ለአማራውና የአንድነት ኃይል የሆነውን ኢትዮጵያዊውን የምናታልበት መንገድ ብለው አሁንም ይቀጥላሉ ማለት ነው። ስለዚህ ከዛ ወደ ጎን ጥለን ትኩረታችን ነፃ የማውጣት እና ህዝቡን የማደራጀት የከተማውን ትግል የማደራጀት ፋኖም ጠንክሮ በዛም በዚህም በሰርጎ ገቦችም በተለያዩ ኃይሎች የሚደረግበት ጫና እንዳለ ሆኖ ራሱን አጠንክሮ መውጣት ብቻ ነው ምርጫ ያለን አማራጭ እንጂ ሰዶ ማሳደድ ነው የሚባለው አይደል? የኤርትራው ጉዳይ ሀገራችንን ሰተን ትልቋን ሀገር ወደፊት ግን የወደፊቱ ወጣት አፍሪካዊ ወጣት በአጠቃላይ የነቃ ሲሄድ ኢትዮጵያዊ ወጣት የኤርትራም ወጣቶች ታሪክን እያወቁ እየነቁ ሲሄዱ ያ ህብረተሰብ አንድ ላይ የሶማሌውም ኢትዮጵያም የማይጠቃቀምበት ምንም ምክንያት የለም። መጀመሪያ ግን የራሳችን ቤት መጽዳት አለበት። ይሄንን ለዚህ እንቅፋት የሆነው መንግስት መነቀል አለበት። ከዚህ አይናችን ሁልጊዜ ከዚህ ከዋናው ነገር መሄድ የለበት። በሚመጡትን በተጓዳኝ አሁን ዛሬ እንዳደረግነው ማድረግ እንችላለን። ለማሳሳት ነው እንዲህ ነው ዳይቨርዥን ነው ይህን ሁሉ ማለት እንችላለን። ዋናው ትግላችን ግን እንዴት እንደራጅ፣ ምን አይነት ድርጅት፣ ምን አይነት ትግል በየከተማው በየክፍለ ሌሎቹንም እንዴት እንሰባስብ የሚለው ነው ለኔ በጣም አስፈላጊ ሆኖና ትኩረት ይሰጠው ይገባል የምለው። እሺ አቶ መስፍን አይ ቲንክ ጥያቄው እንግዲህ የአገዛዙ የፕሮፓጋንዳ ስራ ህዝብን ኮንቪንስ ሊያደርግ ይችላል ወይ ተቀባይነት ሊያገኝ ይችላል ወይ የሚል ነው። እኔ አይ ቲንክ አገዛዙ ኦልሬዲ ሉዝ ያደረጋቸው ማህበረሰብ ክፍሎች አሉ። ኦልሬዲ ምንም አይነት ነገር ቢያወራም ምንም አይነት ነገር አደርጋለሁ ብሎ ቢነሳም የማይቀበሉት እንትን አሉ። ቶታሊ ሎስት ያደረገው የማህበረሰብ ክፍል አለ። በሌላ በኩል ደግሞ ይዞት መቀጠል የሚፈልገው ደግሞ የማህበረሰብ ክፍል አለ። በተለይ በኦሮሞማ አካባቢ የኦሮሞማ ተጠቃሚ ነው ተብሎ የሚታሰበው እንትን በየጊዜ አዳዲስ እንትን እያመጣ ከተቃዋሚ ከሚሏቸው እዛው ማህበረሰብ ውስጥ ከመጡ ተቃዋሚ የሚባሉት እንደ የኦነግ ሰራዊት ክንፍ አይነቶች ጋር የመወዳደር ነገር አለ። እኔ አይ ቲንክ ይሄ አንደኛው አሁን የምናወራው ወደ ኤርትራ በአጠቃላይ ወደ ሰሜኑ የሚባለውን ክፍል ላይ የሚደረገው የሆነ እናደርጋለን፣ ጥቃት እናደርጋለን፣ እንደዚህ እናደርጋለን ምናምን የሚባለው የዛን ኦሮሞማውን እንትን ትንሽ ተስፋ ሰጥቶ አብሮ እንዲቀጥል ለማድረግ የሚደረግ ጥረት ይመስለኛል። አለበለዚያ ግን በተለይም በአማራ አካባቢ ኢንክሉዲንግ አፋርን በል ወደ ጋምቤላ እና ቤኒሻንጉል በል በዚህ በኦሮሞማው ኃይል ጥቃት እየደረሰባቸው ያሉ አካባቢዎች በጠቅላላ የዚህን አይነት ነገር በሬዲሊ የሚቀበሉት ነገር አይደለም። በእርግጥ ተጠቃሚዎች አሉ፣ በዚህ አገዛዝ እየተጠቀሙ ያሉ ከሁሉም ማህበረሰብ የተወጣጡ ለማገልገል ለስርዓቱ ማገልገል ፈቃደኛ ሆነው ዝግጁ ሆነው ያሉ እነዚህ እያወቁም ትክክል እንዳልሆነ
ፕሮፓጋንዳ መሆኑን እያወቁ እነሱም ራሱ እንደ ፕሮፓጋንዳ ያን የማናፈሱን ነገር የሚቀጥሉበት ይመስለኛል እና ለውጥ የሚፈጥር አይመስለኝም። ተወሰነ ማደናገር ነገር ሊያደርግ ይችላል። እኔ ሞር ኦፍ የሚያደርገው ነገር ምንድነው? በተለይም በሰሜኑ ሀገሪቱ ክፍል ትግራይን ጨምሮ ባለው የፖለቲካል ዳይናሚክስ እነዚህን በተለይ በሁለት አይነት አቀራረብ ያለ ይመስለኛል። በአንድ በኩል በተወሰነ ደረጃ ሶፍትነስ ሊኖር ይችላል። ያለውን አገዛዝ ከመጥላት አንጻር አማራጭ ነው ብሎ የማየት ነገር አለ። የሰሜኑን የኤርትራን አገዛዝ እንደ አማራጭ የማየት አብሮ አጋር ሊሆን ይችላል፣ እነሱ ጋር ተባብረን እንዲህ ልናደርግ እንችላለን የሚል የተወሰነ ኃይል ሊኖር ይችላል። ግን በሴም ታይም ደግሞ ይሄን ኃይል አብረን ከአገዛዙ ጋር ከኦሮሞማ ውሃ እንትን አገዛዝ ጋር ሁነን የኤርትራን ሻዕቢያን ማጥፋት አለብን የሚል ያ እንትን አለ እና እነዚህን ዳይናሚኮች ተጠቅሞ እሱ እንግዲህ ለተወሰነ ጊዜ የጦርነት ቀፍቀፋ ጦርነት ወሬ እያካሄደ የተወሰነ ተቀባይነትን በዛ ማህበረሰብ ውስጥ የተወሰኑ ተቀባይነትን ለማግኘት የመሞከር ነገር ይኖራል። እኔ አብሶሉትሊ በአማራ ማህበረሰብ አካባቢ ይሄ ነገር ትርጉም ያለው ነገር ነው ተብሎ ከአብይን ፕሮፓጋንዳ ተቀብሎ የሚሄድ ይሄን ያህል ግባ ከዚህ ግባ የሚባል ማህበረሰብ ያለ አይመስለኝም። ቶታሊ ዲታችድ የሆነ ነው ከአገዛዙ ጋር እና እንግዲህ አገዛዞቹ እየመዘኑ የሚያደርጉት ነው። ምን ያህል ማይል ያስኬደናል እንደዚህ አይነቱ ነገር ምን ያህል ካለንበት ከቆምንበት ተነስተን ምን ያህል ልንሄድ እንችላለን ይሄን አይነት ነገር ተጠቅመን ብለው ያችን ትንሽ ጦር ለመጓዝ የሚያደርጉት ጥረት ነው። በተለይ እየተዳከሙ ሲሄዱ የማይፈጥሩት ነገር የለም። እንደዚህ አይነት ነገሮችን አምጥተው የተወሰነ ድጋፍ ቋታቸው ውስጥ ለማስገባት የማሰብ እና ይሄ አገዛዝ በየትኛውም ማህበረሰብ ውስጥ ሄድና ተመልከተው ምንም አይነት ተቀባይነት እያጣ በሰራዊትና ጀነራሎችን ያው ቀለብ እየቀለበ የተለዩ ተጠቃሚ እያደረገ በሰራዊት ኃይል ብቻ የሚንቀሳቀስ ስለሆነ ከማህበረሰቡ ውስጥ ትንሽም ፈልቆ ድጋፍ ማግኘት የሚያስችለው ነገር ካለ መሞከሩ አይቀርም እና የዚሁ ሙከራ አካል ነው ይመስለኛል። እሺ ዶክተር ተስፋዬ ምን እዚሁ ጉዳይ ላይ ነው ሌላ በዚሁ ላይ የምትለው ካለ ወደሚቀጥለው ከመሄዳችን በፊት ብዙም የለኝ። ግን አንድ ነገር ቅድም ተወክሉም ያለው ላይ እንትን ለማድረግ የብልጽግናን እንደ ፓርቲ ለማጠናቀቅ አሁን የአብይ አገዛዝን እንዴት አድርገን ነው የምንገምተው ወይም አቁመናው እንዴት ነው የምንገምተው? ለትግሉ አንድምታ አለውና እኔ በእኔ ግምት ሰውየው አገዛዝ የአብይ አመራር ተቋማትን ወይም ድርጅት የማጠናከርና ድርጅታዊ ስራ በመስራት ፖሊሲ ሲያወጣም ያየነው ነው። በሶማሌላንድ በሌሎች የምናየው ግለሰብ ላይ ያተኮረ ግለሰባዊ አመራር ይሄ የድርጅትና የመዋቅር በጣም አቅጣጫ ያለው ቅርጽ ያለው ሳይሆን የግለሰቡ እንደመጣለት የሚያደርገው ነገር ነውና ምናልባት አንድ ሌላ አይነት ሰፋ ያለ አጀንዳ አለ ቢባል ብልጽግና የሚባለው ለኔ ትንሽ እንትን ነው። ለምሳሌ አሁን አማራ ወይ በአዴንም ብልጽግና ነው የሚባለው። እኔ የኦሮሞማ እቅድ ነው የሚመስለኝ አይደል? ብልጽግና የሚባለው እንደ ብልጽግና ፓርቲ ሳይሆን ኦሮሞማ ያለው ዋና እንትን ፕሮጀክት አለ አይደል? ብልጽግና የሚባለው በተለይ በአማራው ማህበረሰብ ውስጥ የተቋቋመውን ይሄንን የቆየ ነው የተቋቋመ ልል አልችልም። ስሙ ለውጥ የመጣው የብአዴን ፓርቲ እሱን በመጠቀም ነው። እሱ ደግሞ ይሄን ያህል እሱ ደግሞ በጣም ምንም አይነት ጀርባ አጥንት የለውም የፖለቲካ እና ያው አብይ ነው በቃ ይሄ ግለሰቡ ላይ ያተኮረ መሆኑ ለእንትኑ ለሚደረገው የለውጥ ትግል አንድ ጥሩ ግንዛቤ መያዝ ያስፈልጋል። ምክንያቱም ይሄን ያህል እንዲሁ በመደበኛ መልክ ሲታይ ቅርጽ ያለውና ተቋማዊ ይዞታ ያለው ይመስላል እንጂ አገዛዙ በጣም የተዳከመ ነው በዛ አይነት ሲታይ። እዚህ ጋር አብረን ማየት ያለብን ደግሞ ያው አገዛዙ በፖሊሲ
እወጃ ደረጃ ብዙ ነገር ቢናገርም እቅዴ እንዲህ ነው ባህር በር ለማምጣትና ቢልም በተጨባጭ ያለው አቅም በተለይ ደግሞ ባለፉት ወደ 2 ዓመት የሚጠጉ ውጊያዎች አማራው ላይ ያካሄዳቸው ወረራና የጭፍጨፋ ትግሉ ውድመት ያሳየው የጦር አቅሙን በግልጽ ያሳየ ይመስለኛል። እና ምንድነው ኤርትራ ደግሞ ሌላ እንደው አንድ ነገር ይሄ ዝና ያበጁበት ነገር ቢኖር ተደራጅተው ህዝቡ ተቸገረ አልተቸገረ ለጦርነት የተዘጋጀ የጦር አይነት ይሄ ምንድነው ጋሪሰን ስቴት የሚሉት አለ አይደለም? ይሄ ራሱ አገዛዙ የኤርትራው የጦር ሰራዊት አይነት ገጽታና ቁመና ነው ያለውና ይሄንን አገዛዝ ይሄ እና አብይ ባላቸው ይሄ እየተዳከመ የመጣ የጦር ኃይል አለ አይደለም? ክሬዲብል የሆነ ጦርነት ያውጃሉ ብሎ መገመት አስቸጋሪ ነው። እርግጥ እንደተባለው አያደርጉም ብሎ ከማለት ይልቅ ያደርጉ ይሆናል የሚል ግምት ሊኖረን ይችላል። እርግጠኛ ግን እንዲያው በአዝማሚያው ስናየው ይህ አገዛዝ በጣም እየተንኮታኮተ የመጣ ነው። በፋኖ ትግል ብቻ ሳይሆን በውስጡ ራሱ የአመራር ቅርጽ የያዘው በአብይ አህመድ ይሄ ራሱ ላይ ብቻ የተማከለ ብዥታና ፋንታሲም ሆነ ይሄ በምጣኔ ሀብት ረድፍ የሚያሳየው አይነት ልማት በሚል የሚብለጨልጭ ነገር የለም። ይሄም በአገዛዝም ስልት በጠቅላላው ያ የሚታይ ነው እና ቅድም ዶክተር ባላለችው ነገር ተጠናክሮ ይሄ ነው ትግሉ ይሄንን ግምት ውስጥ አስገብቶ ይበልጥ በድፍረት የታቀዱ እንቅስቃሴዎች ማድረግ ይቻላል። ይሄን ያህል አገዛዙ ከውጭ የሚመስለውን አይደለም በቁመናው ብዬ አስባለሁ። ይሄ ደግሞ ይሄ አይነት ግምት ለትግሉ ጠቃሚ ነው በሚል ነው ማየው እና በዛ ነው ማየው በቃ አጭሩ እና የፕሮፓጋንዳ ምናምን የተባለው ልክ ነው በደንብ እስማማለሁ። ይሄ ለፖለቲካ ፍጆታ የሚያደርጋቸው ነገሮች አሉ። ከዛ ብዙ ሩቅ አይሄዱም ለማለት ነው የኤርትራውም ሆነ በሌላ በኩል የሚያደርገው የፖሊሲ አቋም። እሺ አቶ አክሊሉ ከዚህ ጋር አብረን እንድታየው ነው። በቅርቡ ኦነግና በኦፌኮ መካከል በጋራ ሆነው የሰጡት መግለጫ አለ። ከዛ ቀደም ብሎ ደግሞ በጅማ ላይ በሚስጥራዊ ስብሰባ እና አብይ እንዳደረጉ ይታወቃል። ከዛ ሾልኮ ከወጣው አንዱም የኦሮሞ የሚገባውና የቦታውን ማስፋፋት ጉዳይ በተሳካ ሁኔታ አንዳንድ ነገሮችን ለማስተካከል ያሉበት ሁኔታ አለ። ከዛ ማግስት ነው አሁን የኦሮሞና ኦፌኮ ይህን መግለጫ አድርጎ ብዙ መሬቶች አብዛኛውን የሀገሪቱን መሬት ወደ ኦሮሚያ እናስገባለን በሚል በሚስጥር ያደረጉትን ነገር ነው ይፋ ወጥቶ በይፋ ነግረውናል። በአጠቃላይ ይሄ ሁኔታው በዚህ ወቅት መነሳቱ አሁን እንደገና ያለውን ቅድም አንተም የጠቀስከውን የኤርትራን ጉዳይ አስመልክቶ በሽፋን ማስቀመጡ እንዴት ነው ልናየው የምንችለው በዚህ ሁኔታ? አይ ቲንክ በጣም ጥሩ ጥያቄ ነው አቶ አለሙ ያነሳኸው እና በጣም በጥልቀት ማየት የሚገባ ነገር ነው። ሁሉም አስተያየት ይሰጡበታል ብዬ ነው የማስበው። እኔ አንድ ነገር ቅድም ሳነሳ ጦርነት ምናልባት ሁለቱ የተፋጠጡ ሬትሪኩ እየበዛ ሲሄድ ወታደሩን በዛ በዚህ ሲል እንገት ጦርነት ሊፈነዳ እንደሚችል በአንድ በኩል አሳይቼ ነበር። ይሄ ፖሲቢሊቲ አለ ብዬ ነበር። ሁለተኛውና ሌላው ነገር ግን አንድ ነገር ከኮንሲስታንት የሆነ ቅድምም መንካት ከሞከርኩት የዶክተር አብይ እንትን አለ። አንድ ጊዜ አይ ቲንክ ዶክተር አበባ መሰለችኝ ማያ አንጀሎ ምንድነው የምትለው ሆናለሁ ብሎ አንድ ነገር ይሄ ነው ብሎ ሲነግር ቴኪት እመናቸው የሚል ነገር አላት እና ዶክተር አብይ ምን ብሎ ተናግሯል ካሁን በፊት ይሄን ጦርነት አታሸንፉንም 1000 ዓመት ብትዋጉም እንግዲህ ለ1000 ዓመት ለመዋጋት እቅድ አለው ይሄ ሰው that's what he's telling ሰላም አመጣለሁ ሳይሆን 1000 ዓመት ብትዋጉም አታሸንፉ he is ready ያን ያክል ለመሄድ ማለት ነው you have to trust you have to believe him when he say it ሁለተኛ ምን ብሎ ተናግሯል ፓርላማ ውስጥ የፈለገው ቢሆን የሀገሪቱን የካፒታል በጀት ስራዎች በሙሉ አቁሜ መሳሪያ ጦርነት ውስጥ እገባለሁ ብሏል። ምን ያሳያል? ጦርነት ለመግባት ሬዲ ነው ይሄ ሰውዬ ራሱ እና ከፍተኛ ነገሮች አደጋ ውስጥ ሁሉ ሊገባ የሚችልበት ከዚህ ውጭ ደግሞ በሺዎች የሚቆጠሩትን ደም አፍስሶ ማሸነፍ ተገቢ ነው ብሎ
በእንትን ላይ ከፋኖ ላይ መጀመሪያ እንትን ሲባል ይነገር የነበረው 50,000 60,000 ሰው ቢሞት ምንም አይደለም ማሸነፍ እስከቻለ ያን ያህል ሳክሪፋይስ ለማድረግም ሬዲ ነው ይሄ ሰውዬ ማለት ነው። ስለዚህ በኤርትራ በኩልም በአጋጣሚ ብቻ ሊነሳ የሚችል ሳይሆን ትሬትን የሚያደርገው ነገር እስካለ ድረስ የሀገሪቱ ሀብት፣ የሀገሪቱ ወጣት፣ የሀገሪቱ ንብረት እየረገፈ ህይወት እየጠፋን ቢሆን ሊገባበት የሚችልበት ዝግጅት ስነልቦናዊ ዝግጅት እንዳለ መርሳት የለብን። ፓወሩን ትሬትን እስካደረገ ድረስ ሊገባ ይችላል። ስለዚህ እነዚህ ሪያሊቲዎች እንዳሉ ሁልጊዜ በአእምሯችን መውሰድ አለብን። በአጋጣሚ ወይም በዲዛይን ሊገባበት ይችላል የሚለው ይሄን ካልኩ በኋላ ምንድነው ይሄ አሁን ያነሳው የኦኤልኤፍ እና ኦፌኮ አካሄድ ለኔ ከዚህ አሁን ካወራ ነው ከምንነጋገርበት ጋር በጣም ኮንሲስተንት የሆነ ነገር ነው። ዶክተር አብይ ሊስል የፈለገው ስዕልና ሊያቀርብ የፈለገው ናሬቲቭ ምንድን የሚል ነው? ሰሜኖች መጡብህ ነው። ሰሜኖች ማለት ኤርትራ፣ ትግራይ፣ አማራ ማለት ነው። ማለት ሻዕቢያ አሁን እንዳነሳ ነው በውሃ በር ምናምን በኩል አድርጎ ሊያቀርብ ይሞክራል በዛ ፓኬጅ። ቲፒኤልኤፍን ደግሞ ለሁለት ከፋፍሎ እንትና ናችሁ የሚለውን ሊያቀርብ ይፈልጋል። በዚህ በኩል ፋኖ አለ። ስለዚህ ይሄን ነው እንደ ጠላት አድርጎ መጡባችሁ የሚለው ደግሞ ለምዕራብ፣ ለደቡብ፣ ለሌላው ኢትዮጵያዊ ነው ማለት ነው። እንደ መጀመሪያ መከላከያውና ማስፈራሪያ አድርጎ የወሰደው የኦሮሞ ማህበረሰብን በአንድ ላይ ሰብሰብ አድርጎ ይሄው ሰሜኖች እኮ እየመጡባችሁ ነው የሚለው ነው። ይሄን የአብይን ባህሪ ከተረዳን የአብይ ተግባር ይሄ ነው ብለን ካል ለእኔ እሱ የሚያደርገው አይደለም አስገራሚው ለእኔ በዚህ ደካማ ሴራ ውስጥ ተጠቅልለው የገቡት እነ ኦኤልኤፍ እና ኦፌኮ ናቸው። ይሄ በትክክል ለእኔ የወሰዱት እርምጃ በጣም የማህበረሰባቸውንም ጥቅም የሚጻረር ረጅም ጥቅም ስታይ ከሌላው የኢትዮጵያ ማህበረሰቦች ጋር የሚያጋጭ በባርነት ስር እንዲቀጥል ህዝባቸው የሚጠቀሙ በጣም ብዙ የኦሮሞ ኤሊቶች እንዳሉ ባውቅም ህዝባቸው ግን ሰፈር እያደረገ እንዲቀጥል የሚያበረታታ የሚያመቻች ሁኔታ ነው እና የማያስፈልግ በጣም እንትን ውስጥ ውድቀት ውስጥ ወድቀዋል ብዬ እንትን እላለሁ። ውድቀት ውስጥ የወደቀ ፖሊሲ ተከትለዋል ብዬ ነው የማስበው። ዛሬ በየሚዲያው በየምናምን እንደምንሰማው በእነሱ ላይ ያለው ተቃውሞ ከኦሮሞ ኮሚኒቲ ጀምሮ በሌላውም በመላ ኢትዮጵያ ውስጥ ያለው በጣም በከፍተኛ ደረጃ እያራከሳቸው የሚገኝ ነው። ሌላው ቀርቶ ራሱ አብይ እንኳ ዋጋ እንደሌላቸው አውቆ እነሱን የማዳቀቅ ነገር ላይ የሄደበት ሁኔታ አለ ለማለት ነው። የዚህ አይነት ሁኔታ አለ። በሌላ በኩል ግን እንየው ካል የኦሮሞማ ፖለቲክስ የሚባል ነገር አለ። ስለዚህ ሰሜንን የመፍራት አማራን በተለይ ሰሜን ሲሉ አማራን ነው። አማራን የመፍራት ፖለቲካ አሁን የመጣ አይደለም። ወደ ስልጣን ሲመጡ ኦኤልኤፍ እና ቲፒኤልኤፍ ታሳቢ አድርገው የመጡት ኢትዮጵያ ሬትሪካቸው ኢትዮጵያ በአማራ የበላይነት የተሰቃየች እኛም የተሰቃየን የወደፊት ህይወታችንን ደግሞ የተሻለ ለማድረግ ይህን ማህበረሰብ የበታች አድርገን ጨቁነ ነው መሄድ አለብን የሚለው ነው እና ስለዚህ ፍራቻና ጥላቻን በአንድ ላይ ይዘው የሚሄዱበት ፖለቲካ ነው ዛሬ እየተንጸባረቀ ያለውም ይሄ ይመስለኛል። ይሄ ነገር በየጊዜው ብቅ ይላል። ወደኋላ ሄዳችሁ የምርጫ 97ንና የቅንጅትና የአንድነትን እንቅስቃሴዎች አይታችሁ ከሆነ ቅንጅት እየመራ ነው በተባለ ጊዜ ኦኤልኤፍ ወደ ውጭ ወጥቶ ተመሳሳይ ትግሉን የሚያቀዘቅዝ ህብረተሰቡን የሚያስፈራራ መግለጫ ሰጥቶ እንደነበር ይታወቃል። ይሄ ነገር የሚያዋጣ አይደለም። የዚህ አይነት ማደናቀፍ ቢያደርጉም ህብረተሰቡ ግን ኢሪቴት እየሆነ ሞር እነሱንም ማርጂናላይዝ እያደረገ የሚሄድበት ሁኔታ ይሆናል። ተስፋ የማደርገው በኦሮሞ ኮሚኒቲ ውስጥ የሚገኙ ኤሊቶች የእነሱ ዴስቲኒ የተሻለ የሚሆነው በተወሰነ ጥቅምና እንደዚህ የራስን የበላይነት ተረኝነትና የበላይነትን አስፍኖ በመሄድ ሳይሆን ከሌላው ኢትዮጵያውያን ጋር በጋራ በመታገል የጋራ ነፃነት ሊገኝ የሚችልበትን ስርዓት በመመስረት ነውና ለዛ አይነት ትግል ቆርጠው የሚነሱ ሌሎች የኦሮሞ ተወላጅ ኢትዮጵያውያን ብቅ የሚሉበት ሁኔታ ይፈጠራል የሚል ነው ተስፋ የማደርገው። ይህ ለሁላችንም ቤዛ ይሆናል ብዬ አስባለሁ። ጨርሻለሁ። አመሰግናለሁ። እስቲ አቶ መስፍን በዚህ ጋር ብትቀጥልበት፣ በተለይም አሁን አቶ አክሊሉ ካነሳው ጋር የዚህ ኦፌኮ በቅርቡ ከአመት በፊት የተገደለ አንድ ኢትዮጵያዊ
ብልጽግናዎች ይሄው ፋኖ ገደሉት ብሎ በውሸት በሚያወጡበት ሰዓት ቀድሞ ድጋፉን የሰጠና ያን ነገር አብሮ ያጠናከረም እንደሆነ ከዚህ ጋር አብሮን ለማስተዋወስ ያህል ነው። እስቲ ቀጥልበት። እንግዲህ የኦሮሞ ፖለቲካ ስፔክትረሙን ራሱን በታየው ወደ አክራሪነት ጥንፍ እየሄደ ያለበት ሁኔታ ነው ያለው። ከአሁን በፊት ፕሮፌሰር መራራ እና ጓደኞቹ በተለይ አፍኮ ከመመስረቱ በፊት የነበሩት እንትኖች ወደ መሀል ዘመም የሆነ አስተሳሰብ የነበራቸው እና ፌዴራሊዝም አክሰፕተብል የሆነ እንትን እንደሆነ እና እንዲያውም ዲሞክራሲያዊ መሆን ነው ያለበት፣ ለዚህም መስራት አለብን፣ የኦሮሞ ህዝብ ደግሞ መገንጠልን ምናምን ሪጀክት አድርጎ ወደ መሀል ፖለቲካን መከተል አለበት የሚል አስተሳሰብ ይገፉ የነበረ ሰው ናቸው። እንግዲህ ከቅርብ ጊዜ ወዲህ ግን እየሆነ ያለው ምንድን ነው? ብዙ ጊዜ የኤትኒክ ፖለቲካ አንዱ ችግሩ ጽንፈኛው ኃይል መሀሉን የመጎተትና እንትን የማድረግ ነገር አለ እና ያጠቃዋል። ብዙ ጊዜ ያጠቃል፣ መሀሉ ይጠቃል። ለሰስተኛ ሆኖ መቅረቡን እንትን አይሎታል፣ በጣም ያጥላሉባቸዋል። እና አሁን እየሆነ ያለ ምንድነው? ማን ነው አክራሪ የበለጠ አክራሪ ሆኖ የሚታየው የሚል ነው ኦሮሚያ ውስጥ ያለው እና ያን አክራሪ የሆነ ማህበረሰብ ለዘመናት በማጥቆር ኢትዮጵያን በማጥላላት ኢትዮጵያን በማዳቀቅ ኢትዮጵያ ራሱ ምንድነው ወራሪ ሀገር እንደሆነች አድርጎ የራሳቸው ሀገር እንዳልሆነች አድርገው ሲያቀርቡላቸው የነበሩና ያሳደጓቸውን ወጣቶች አሁን ትልልቅ ሰው ሆነው መሪ የሆኑበትና አገሪቱን እያመሱ ያሉበት ሁኔታ ነው ያለ እና እኔ አንድ በግልጽ መታየት ያለበት ምንድነው እነ አብይ ኦፒዲዮን ከለማ መገርሳ ወስዶ ስልጣን በያዘ በጥቂት ሳምንታት ውስጥ ገና ጠቅላይ ሚኒስትር ከመሆኑ በፊት የኦፒዲዮ ስብሰባ ተካሂዶ ነበር። በዛ ስብሰባ ላይ አዲስ አበባ የኦሮሚያ ናት ብለው ወስነው ነው ሄዱ። ያን በሚወስኑበት ጊዜ እነ መራራ ይህን አይነት እንትን ኢንተርቴን የሚያደርጉ የፖለቲካ አቋም የነበራቸው አልነበሩ። የሆነው ምንድነው? ከዛ በኋላ የአዲስ አበባ ከተማ ብቻ አይደለም እንግዲህ እነሱ ኦፒዲዮዎች አዲስ አበባን ኦልሬዲ ኦሮማይዝድ እያደረጉ ያሉበት ሁኔታ ስላለ ከዛ ቀድመው አክራሪ የሆነው አስተሳሰቦችን መግፋት ነበረባቸው እና እየገፉ ያለም አሁን እኔ በዛ ይመስለኛል ኦኤልኤፍ እና እነሱ ሞር እንዳውም ከሁሉም አሁን ክልል ኮታንኮን እየተባሉ የሚጠሩትን በሙሉ የመሬት የወሰን ጥያቄ አላቸው ከሁሉም ጋር ጋምቤላ፣ ቤኒሻንጉል፣ ሶማሊ፣ አፋር፣ አማራ እንዲያውም አልፎም ተርፎም በጣም በሚደንቅ ሁኔታ ትግራይ ውስጥ ይገባል። ትግራይ ይሄ ኮንቴስትድ የሚባለውን ኤሪያ ሁሉ የኦሮሚያ ክልል ነው ብለው የሚያስቡበት ሁኔታ በወሎ ሲባል እስከ የቀድሞውን ወሎ ነው እንግዲህ እና ወሎም የሚሉበት ምክንያት ለዚህ ነው። አማራ ክልል በዚህ አካባቢ ብለው አይደለም ወሎ እና እስከ ጫፍ እስከ ራያ ድረስ የሚደርስ ከትግራይ አክራሪዎችም ጋር የሚያጋጭ አይነት ክልል ነው ያላቸው። ይሄ የሚያሳየው ምንድነው? የመጀመሪያ እንዳልኩት የኦሮሚያ ፖለቲካ ወደ አክራሪነት እየተሳበ ሞር አክራሪ የሆነ እንትን እየተንቀሳቀሰ ያለበት ሁኔታ ነው። ሁሉም ፈልገውትም ማለት በዚያውም በኦሮሚያ አሁን ሰሞኑን ባወጡት መግለጫ ላይ ተመልከቱ። እንግዲህ መተክል አለ፣ ቤኒሻንጉል ውስጥ ያለው አለ፣ በግልጽ ባያስቀምጡትም የወሎን ብለው በጠቅላላ ያስቀመጡበት ሁኔታ አለ እና እነዚህም በጠቅላላ ያሉትን አካባቢዎች ብናይ ከነዚህ ማህበረሰቦች ጋር ቀጣይ የሆነ ግጭት ውስጥ
ሊያስገባ እና ጦርነቱን ሊያስቀጥል የሚችልበት ሁኔታ ነው እየቀፈቀፉ ያለ እና ይሄ ደግሞ የሚያዛልቃቸው አይደለም። ዲስ ሪዝነብል የሆኑ ኦሮሞዎች የሚያውቁት ይመስለኛል የዚህን አስተሳሰብ ተቀባይ ሊሆን የማይችል እንደሆነ እና ጦርነትን ማስቀጠል እና ሌላ ውጤት ሊያመጣ የማይችል ነገር መሆኑን ያውቃሉ። ለነገሩ ሰላምን ለማምጣት ለኢትዮጵያ ብለው ነው ርዕሰ እንትናቸው ያቀረቡት። በሚያሳፍር መልክ ሰላምን ኢትዮጵያን እናመጣለን፣ ግን ይሄን ሁሉ መሬት ሁሉ እንወስዳለን፣ ይሄን ሁሉ መሬት መውሰዳችን ሰላምን ያመጣል ብሎ የሚቀርቡበት ሁኔታ የተፈጠረ ይመስለኛል። እኔ አይ ቲንክ ምናልባት ብዙ ሰው በግልጽ ባይወጣም ከአብይ ጋር ለበርካታ ወራት እነ መራራ እና ኦኤልኤፍ እነ ዳውድ ኢብሳ ውይይት ሲያደርጉ ቆይተዋል። ምን ለማድረግ እንዳሰቡ፣ ምን አይነት ፖለቲካ ዝንባሌ እንዳላቸው፣ ምን እየጠየቁ እንደሆነ አብይ ያውቅ ነበር። አዘጋጅቶላቸውም ነው እነሱን በዚህ ስብሰባ እንዲያካሄዱ ያደረጋቸው፣ አመቻችቶላቸዋል። ሌሎች የፖለቲካ ድርጅቶች አንዱ ሩም እንኳን ተከራይተው የራሳቸውን ስብሰባ ማድረግ ህጋዊ የሆኑ የፖለቲካ ድርጅቶች ማለት ነው እየከለከለ እነዚህን አመቻችቶ በዚህ አይነት ውጤት ተረሻ ሊሆን እንደሚችል በእርግጠኛነት እያወቀ ነው ያደረገው። ይሄ ምንም ኮንፊውዥን የሚያስፈልገው ነገር አይደለም። እነሱ ግን ያው ትራፕ ውስጥ ገብተዋል። አሁን ከዛው የኤክስትሪሚስት የሆነ በጣም አክራሪ የሆነ ፖለቲካ ውስጥ የተዘፈቁበት ሁኔታ ነው ያለ እና እንግዲህ በቀጣይ እኔ የሚመስለኝ ሌሎች የፖለቲካ እንትኖች ማለትም ከአፋር ሌሎችም በጠቅላላ በጋምቤላም ሶማሊም ምናምንም አንድ ላይ ይሄን ነገር አንድ ላይ ማየት አለባቸው። ይሄ የት እየሄደ ነው የሚለውን እንደገና በየራሳቸው አንድ ላይ እየተሰባሰቡ መነጋገር ያለባቸው ይመስለኛል። ምንድን ነው አንድ ላይ ሊያመጣቸው የሚችል አጀንዳ አሁን እየተፈጠረላቸው ያለ ይመስለኛል። እስካሁን ቅድም እንዳለው ሰሜንና ደቡብ እያለ አገዛዙ ለመክፈል እና በጠቅላላ ደቡብ ያለውን ክልሎች በጠቅላላ ከኦሮሚማ አስተሳሰብ ጋር የሚሄድ እንዳላቸው አድርጎ ለማቅረብ የሚሞከርበት ሁኔታ አለ። ይሄ በፍጹም ትክክል አይደለም። ከጥቅማቸው አንጻር ከታየ በጠቅላላ ደቡብ ያሉት በሙሉ አሲሚሌትድ ሊሆኑ የሚችሉበት ሁኔታ አጠቃላይ በፖለቲካም ሆነ በኢኮኖሚ አሲሚሌትድ ሊሆኑ የሚችሉበት ሁኔታ ነው የኦሮሞማ ኃይሎች እያዘጋጁ እያለሙላቸው ያለ እና ይሄ ነው አስተያየት ነው። እሺ፣ በጣም አመሰግናለሁ። ዶክተር ተስፋዬ በዚህ ላይ አስተያየት አለ? አዎ፣ ይሄ አሁን እንደ ቅድሙ መስፍን ያለውን እቀጥላለሁ። ኢትዮጵያን የሚተካ ኦሮሚያ የሚባል ሀገር ለመፍጠር እና ይህ እንግዲህ አጠቃላይ እቅድ ይመስለኛል ሳስበው። ይሄ ኦሮሞማ የሚባለው እቅድ አለ አይደለም እና ኢትዮጵያ እንዲያው እንደ መልክዓ ምድር ተይዛ ሌላ አገርነቷ ባህሏ ወይም ህዝቧ አማራው በተለይ እንዳልነበረ ሆኖ የኦሮሚያን ለመፍጠር በሚለው ነው። እዚህ ላይ ምንድነው ቅድም አክሊሉ ስለንትን ያለው ይሄ ሊያደርጉ የሚፈልጉት ነገር ሲናገሩ እንመናቸው የሚለው እዚህ ላይም በደንብ አግባብ አለው። ይሄ አባባል ለምሳሌ ነግሮናል። ሽመልስ አብዲሳ ወይም አብይ አህመድም ይሁን በየጊዜው እነመራራም በሙሉ ይሄ ኦፌኮ የሚባልም ሆነ ኦኤልኤፍ የሚባሉ ስብስቦች አገዛዝም ሆነው አለ አይደለም የአገር አቀፍ የሆነ አገሩን በሙሉ የያዘ ኢትዮጵያ አገዛዝ ይዘውም ሆነውም ከዘር ፖለቲካ አልተላቀቁም አለ አይደለ። እንዲያውም እየተባባሱ በዘረኝነት ጸረ አማራነታቸውና ጸረ ኢትዮጵያ አንድነታቸው እየተባባሱ ጭፍጨፋ ሁሉ አማራ ሁሉ የሚጨፈጨፈው በዛ መንፈስ ነው። ያንን ተከትሎ ነው ደግሞ ይሄ በደንብ የሚናገሩት ነው። እንዲህ ቁማር ሰሩብን ልንሰራባቸው ነው የሚል እና ይሄ እንግዲህ ዞሮ የሚታየኝ ይሄ የጎሳ ፖለቲካ ወይም የጎሳ ፖለቲካዊ ብሔርተኝነት በአንድ በኩል
እንግዲህ ቅዱ ያወጣው በወያኔዎች ነው። አሁንም ቢሆን አሉ ያዝለቀቅ እያደረጉም አሉበት። ይሄ የጎሳ ፖለቲካው ብሔርተኝነት በአንድ በኩል የኢትዮጵያና የአማራው ማህበረሰብ ደግሞ ህልውና ትግል ኢትዮጵያ ስል እንግዲህ ይሄ ደቡቡን አሁን አክሊሉ የጠቀሳቸው ሁሉ ማህበረሰቦችና አፋሩ ሁሉ ይሄ ሌሎቹን አማራ ያልሆኑ ግን አገር ወዳድ የኢትዮጵያ ባህላዊ ማህበረሰቦች እነሱ ሆኖ የነሱ እንደ አገር እንደ ኢትዮጵያ ሆነን አማራው ደግሞ እንደ አማራ የህልውና ትግል አለ። ይሄ አይነት የኃይል አሰላለፉ ቅጽ በተሻለ መጠን ይበልጥ ግልጽ የሆነና ለህዝቡ በሚገባው መልክ እየተሰራጨ ተደራሽ እንዲሆን ማድረጉ አይ ቲንክ ወሳኝ ይመስለኛል። ምክንያቱም ይሄን ያህልም ደግሞ የተደበሰበሰ አይደለም። እርግጥ ትንሽ የተደበሰበሰ ነው። የአብይ አንዱ መዋቅራዊ ሚናው ይሄ ነው። ይሄ ኢትዮጵያ እንግዲህ ካመጣጡ ጀምሮ እንደምናስታውሰው ኢትዮጵያን እግዚአብሔር አብዝቶ ይባርክ ምናምን እያለ ኢትዮጵያ እያለ ስስ ጎናችን ላይ መጥቶ እንትን እንዳለው ያ አለ። ግን ዞሮ አሁን ህዝቡ እየነቃ ነው። ብዙ መጎትጎት አያስፈልገውም። እርግጥ አለመነሳሳቱ ራሱን የቻለ ችግር ነው። ሌላ ጊዜ ልንወያይበት እንችላለን። ግን ይሄ የጎሳ ብሔርተኝነትን የኢትዮጵያና የአማራውና የኢትዮጵያ አገር ወዳድ ወገኖች ኃይሎች ተሰባስበው ግልጽ አድርገው ይሄንን ጎራ ለይተው አስፈላጊውን የትግል መስመርና አቅጣጫ ይዘው ይሄንን ነገር ለመክላት መታገላቸው ወሳኝ ነው። አልበለዚያ ህልውና የአማራውም ሆነ የኢትዮጵያ እንደ ሀገር ህልውና ሊረጋገጥ አይችልም። እና ግን ይሄ እነዚህ ወገን በአንድ በኩል ይሄ ነው እንግዲህ ይሄ ያለ ነው። ግን እውን አቅማቸው ምንድን ነው ወይም ደግሞ በተጨባጭ ምን ያህል አቅም አላቸው ይሄንን እቅዳቸውን ስራ ላይ ለማዋል የሚለው እሱ ትንሽ ራሱን ይቻላል፣ ትንሽ ይጠይቃል። ግን እንዳልነው በሚችሉት ሁሉ እየሞከሩ ነው። ግን ዞሮ የራሳቸው ተጨባጭ ውስንነት ደግሞ አለባቸው። የዘረኝነት ውስንነት ምንም ያህል ዲስኩር ቢያሰራጩ ምንም ያህል ቢደነፉ ይሄ ጠባብ የሆነ አክራሪ የሆነ የጎሰኝነት ፖለቲካ ራሱን የቻለ ከጽንሱና ከተቋማዊ መገለጫው ውስን ነው። በተለይ እንደ ኢትዮጵያ ላለ በጣም ብዝሃንነት ያለ የባህላዊ ብዝሃንነትና ጥልቅ ታሪካዊነት ያለው ህዝብ አንድ ሀገር ህዝብ ባህላዊ ብዝሃንነት ቢኖርም እንደ ህዝብ አንድ የሆነ ምናልባት በዚህ ስር የኦሮሞ ብዙ አገር ወዳዶች ማካተት ይቻል ይሆናል። ኤሊት የሚባለው ላይ እኔ ብዙም እንትን የለኝም አይደለም አልጠብቅም አልጋራም። ምናልባት አክሊሉ ያለው ሊኖር ይችላል አልፎ አልፎ። ግን ነግረውናል እኛ ኢትዮጵያ አይደለንም፣ ኢትዮጵያ ጨቋኛችን ናት፣ እሷ ስትፈጥረኛ አልተጠየቅንም ምናምን የሚለው ያ ናራቲቭ እሱ ስላለ ደግሞ ከ10 ዓመት ወደ 10 ዓመት እየተሻገረ እስከዛሬ መጥቷል። አሁን ደግሞ ተጧጡፎ እየቀጠለ ነው እና ይለወጣሉ ብለን ወደዛም ብዙም ተስፋ ሳናደርግ ያው የራሱ ህዝቡን ብቻ ህዝቡን ለማነሳሳት መታገልና ይሄን እንዳልኩት መጀመሪያ ግልጽ አድርጎ ማስቀመጥ ይሄንን የኃይል አስተላለፊ ጉዳዩን በአንድ በኩል ዞሮ የጎሳ ፖለቲካ ብሔርተኝነት፣ በሌላ በኩል ደግሞ ሀገራዊነት እና እያንዳንዱ ሌላው ኦሮሞም አማራም ያልሆነው የኢትዮጵያ ማህበረሰብ የነሱም ህልውና ራሱ አደጋ ላይ እንደወደቀ ማሰራ ዝም ብሎ በረቂቁ ኢትዮጵያ አንድነት ብለን ብቻ ሳይሆን ኢትዮጵያ ሆነች የተለያዩ ማህበረሰቦች ህልውና አንድ የተሳሰረ ነው። እሱ አደጋ ላይ እንደወደቀ እሱን ግልጽ ማድረግ በውይይትም ሆነ በሌላ አይነት እንቅስቃሴ ብዬ ነው የማስበው እና በዚሁ ባጭሩ ይጨርስ። እሺ፣ አመሰግናለሁ። ዶክተር አበባ የምትወረውሪው ካለ በዚህ ላይ? ብዙ ተብሏል። ያልተጨመሩ ያልተነሱትን እንደው ጨምራለሁኝ። በተለይ አሁን አክሊሉም ተስፋይም የተናገሯቸው አቶ መስፍንም አንስቶታል። አንድ ይሄ አክራሪነት የሚለውን ለእኔ በአጠቃላይ ከመነሻው የተጀመረበትን ዓላማ ስራ ላይ ያዋሉ ነው በአይነኝ ሁልጊዜ እንደምለው እንደምታዩ ቅድም የሚያነሳሁት እሱን ነው። ይሄ አሁን ኦሮሞያን ማዋለድ ኢትዮጵያን አጥፍቶ የሚለው አክራሪ የሆኑ ኦሮሞዎች ብለህ ነበርና ደጋግማችሁላችሁ አንስታችሁታል። ይሄንኑ እንደዚህ የሚሆነው አንዳንድ ጊዜ እውነቱንና ሀቀኛውን ትርክት ኢትዮጵያዊ ነኝ የሚለውና አማራው አጥብቆ ባለመያዙ
ውሸት እውነት የሆነ ጥቁሩ ነጭ የሆነ ማነው አይ ዶንት ኖ 1984 ላይ ነው ወይም ኒው ብሬቭ ወርልድ ላይ እንደሚለው አፕ ኢዝ ዳውን ዳውን ኢዝ አፕ። እነሱ አሁን ቅድም እንዳልከው እስከ ትግራይ ድረስ እንደዚህ የኛ ነው የሚሉት እውነታቸውን ነው። ማንም አልተነገራቸውም። እውነቱ ወራሪነታቸው ወረው የዛሬ 600 500 ዓመት የተደረገውን ነው አሁንም የሚደግሙት። ምን ያህል ወደኋላ እንደሄድን የዛሬ 400 እና 500 ዓመት ኢትዮጵያ ውስጥ አሁን ቅድም የጠቀሳችኋቸውን ጎሳዎች አንዳንድ የታሪክ አዋቂዎች ይሉታል ከ28 ጎሳዎች በላይ አጥፍተውና ውጠው የነበራቸው ባህል እየወረሩ ወደ ሰሜን ድረስ እየገፉ የመጡበት ታሪክ ነው ሁላችንም የምናውቀው። ግን አሁን አክራሪ ስትል ይሄን ነው የሚያስነሳው። ሌላውም ደግሞ አሳ ጎርጓሪ ዘንዶ አወጣ ነው የሚሆንባቸው። አክራሪማ ካላችሁ ወራሪማ ካላችሁ እናንተ ናችሁ። ታሪክም ምንም ይደግፋል፣ ምስክርነት አለ። ይሄንን ሁሉ የሚወጣበት ጊዜ ነው። ትግላችን ትኩረት መኖር አለበት የሚለው ማንን ምን ነበርን ለምንድን ነው አሁን ሁላችሁም ቅድም አሲሚሌት ያደርጓቸዋል ያልከው ከዛ ከነበረው ባህላቸው ነው። ወሎ ድረስ መጥተው የወሎን ክፍለ ሀገር ቤተ አማራን ወሎ ብለው ሲሰይሙ በዛን ጊዜ የነበረው የአማራው የአብሮነት ባህሉ ማንነቱ ሰፊ ህዝብና ሰፊ ልብ ስለነበረው ይሄ በኦሮሞ ተሰየምን ይቀየርልን ምን ትሳሉን ምናምን አላለም። አፍሪካዊ ኢትዮጵያዊ መሰል ከኛው ጋር መጥተው ይኖራሉ በሚል ነው የተተወው። ስለዚህ ይሄ ዘላቂነት አይኖረውም። አሁን ኦሮሞያ የምትባል በኢትዮጵያ መፍረስ የምትገነባ ሀገር አትኖርም። ግን ህዝብን ማህበረሰብን እንደ ሀገር ወደኋላ መጎተትንና እልቂትን ያመጣል እንጂ የማን ቤት ፈርሶ የማን ይኖራል እንደሚሉት ነው የሚሆነው። ይልቁንም ሁላችሁም ያነሳችሁት ነጥብ አለ። እውነተኛ ኢትዮጵያውያን በተለያየ ብሔረሰብ ውስጥ ያሉ የኦሮሞን ብላችኋል። ኤሊት የሚባል ጠቅላላ የኢትዮጵያ ምሁር ሚስ ኤጁኬትድ የሆነ ስለሆነ እንኳን እነዚህ በዘር የተበከሉት ሌላውም ይሄን ያክል ጠቃሚ አይደለም። ግን ከህዝብ ውስጥ ህዝብ ራሱ የራሱ የሆነ እንትን ህይወት አለው እና ያ ህዝብ ይሄ የምታመጡት ነገር ለእኛም አይጠቅምም፣ ለወደፊትም አይጠቅምም፣ ያጠፋናል። እያንዳንዳችን ሶማሌ በሰላም አይኖርም፣ ጉራጌ በሰላም አይኖርም፣ ወላይታ በሰላም አይኖርም፣ እንኳን እሱ ኤርትራን በሰላም አይኖርም። አልኖርንም እስካሁን ድረስ። ቅድም የጦር አገር ሆናለች ያለው ተስፋዬ ሰው እንዲህ በተጠንቀቅና የውስጣዊ ማንነታቸው እያለቀ ስብዕና እያለቀ መኖር አይደለም ጠቅላላ በአካባቢያችን ያለው። ስለዚህ ሌላ አክራሪ እንዳይፈጥሩና ጭራሽ እናንተ ናችሁ እኮ የእውነቱ ሀቁ የሐሰት ትርክት ይዛችሁ ትላንትና ስማችሁን ቀይራችሁ በጀርመኖች ተኮትኩታችሁ እየገፋችሁ ሄዳችሁ ይህን ጥንታዊ የነበረ ሀገር የማፍረስ ስራ ተብለው ያንን በሚሽነሪዎች እና በኤሊት በተባለው ሲስፋፋ የኖረ ነው። ስለዚህ የተገላቢጦሽ እንዳይሆን ውሸት ሲደጋገም እውነት ይሆናል ተብሎ ነው ዛሬ እነሱ ኢትዮጵያን አፍርሰው አማራውን አጥቅተው ለፈረንጅና ለአረብ የሚጠቅም ሀገር ለመመስረት ሲሯሯጡ ኦሮሞም ነው የሚጎዳው፣ ህዝቡ ይሄ ትንሽ ሀብት ያካበቱትን የጊዜያዊ ተጠቃሚ የሚሆነውን አይደለም። ትግሬውም ነው የሚጎዳው፣ ሁሉም ነው የሚጎዳው። ይሄን መገንዘብ ያልቻለ ነው ኤሊቱ ብዬ ነው ሁለታችሁም ይሄን እንኳን በዓለም አቀፍ ፖለቲካ ውስጥ በዓለም አቀፍ ንቃት አሁን ባለንበት ደረጃ የነቃ ህዝብ አለመሆኑ 500 ዓመት አሳምነው ጽጌ እንዳስጠነቀቀን ወደኋላ ተመልሰው የሚሄዱ ናቸው። ከሰው ጋር አብሮ ተባብሮ አብሮነትን ፈጥሮ ተዋህዶ መኖርን እንደዛ ያደረገች አገርን እንደገና ለማጥፋት መሞከር ምን ያህል ኋላ ቀርና የሚድል ኤጅ የሚባለው አለ አይደለም፣ ጦረኛ በነበሩ ጊዜ አውሮፓውያን የጨለማ ዘመን እንደሚባለው ማለት ነው። በዛ ውስጥ ነው ያሉት እና ይሄ ደግሞ ለማንም አይጠቅምም። ስለዚህ አንድ
እውነተኛ ታሪኮችን አስፈላጊ በሆነበት ቦታ ሁሉም መጠቀስ አለበት። ማንነታቸው መነገር አለበት። ይሄ ለዚህ ነው ለምደው ነው ዝም ከተባል የማይቀር እያሉ እየገፉ ጭራሽ እኛን ከጥንታዊ ሀገራችን ከመሰረትናት ሀገራችን ፈንቅለው አባረው ውጠው በነሱ ካልቸር በነሱ እንትን እንዲዋጥ አድርገው ለዛውም ደግሞ እንደ አፍሪካዊ ንቃት ኖሯቸው እንደ ኢትዮጵያዊ ንቃት ኖሯቸው ሳይሆን የፈረንጅና የአረብ አሽከር ለመሆን የኦሮሞን ህዝብ አዘጋጅተውታል። ይሄ መነገር ያለበት ነው። ይሄ የፖለቲካ ኮሬክትነስ አይደለም። ይሄ ነፃ የሚያወጣን መንገድ ነው። ስለዚህ እነሱ እንዳውም ጋብ ቢሉ ይሻላል። አንድ ሌላው አሁንም መልሼ መላልሼ የምለው ከመስመራችን አንነቃነቅ። እነዚህ ሰዎች ቅድም እናንተን ብላችሁታል፣ ማያ አንጀሎ እንዳለችው የሚናገሯችሁን ስሙ። ከመጡ ጀምሮ ለማጥፋት ነው፣ በተግባርም እያጠፉ እያየን ነው። የአማራውን ማህበረሰብ አጠናክሮ ፋኖን አጠናክሮ ቅድም ያላችኋቸው ብሔረሰቦች እኔ እንኳ ብሔርተኛ ምናምን የጎሳ ብሔረሰቦች ሶማሌው፣ ትግሬው፣ ጉራጌው፣ ሀዲያው እነዚህ በሙሉ ለአንድነት የሚቆሙ የዚህን በአማራውና በኢትዮጵያዊ ላይ የተደረገውን የሐሰት ትርክት የማይቀበሉ የአንድነት ኃይል አገር ወዳድ የሚባሉ ሁሉ አሁን ለአንዴም ለሁሌም ተደራጅተው በአንድነት መቆም አለባቸው። የዓለምን ፖለቲካ የሚያሳየን የዛም አካባቢ ቅድም መስፍን አንስቶታል፣ ለሪጅኑም ጥሩ አይደለም በሚባልበት ጊዜ አዲሱ ይሄ የዘመናዊ የመጣው የቅኝ ግዛት እና የወረራ ዘመን ላይ ስላለን ከፋፍለው ልክ ሊቢያን እንዳደረጉት እንደዛ ነው የምንሆነው። ስለዚህ ይሄ ማህበረሰብ ከጎሳነት ይልቁንስ አሁን ሽፍት ራሱን መቀየር ያለበት የኦሮሞ ህፃናት ይሄ ጥቅመኛው ምናምን አሁን ለጊዜው ጉቦ የሚሰጠውን አይደለም። የጉራጌው ህፃን፣ የአማራ ህፃናት ይበላሉ፣ ይጠጣሉ። ባለም እኮ ድሃ ነን አይደል እንዴ? ስለዚህ ከፍተኛ የኢኮኖሚ ልዩነት አለ፣ ከፍተኛ የክላስ ልዩነት አለ። ነገሩን ዝም ብለን በጎሳ ከምንሸፋፍነው ያልተጎዳ ያልጠፋበት ባህል አትለብስም የተባለው ነገር የለም። ዝም ብሎ ቀሚስ ስለለበሰ ምናምን አይደለም መብት የምታገኘው። የአገሪቷ የሀብት ባለቤት የአገሪቷ የፖለቲካ ባለቤት መሆን አለበት። ክላስ ተፈጥሮ ቢሊየነርስ ሚሊየነርስ የሆኑ ኢትዮጵያውያን አሉ። ሌሎቹ ግን ለነሱ ወታደርና ለነሱ አሽከር ገረድ ለመሆን የተዳረጉ ናቸው። ይሄን የክላስ ስትራግል ንቃት መስጠት አለብን። የሶማሌም ልጅ ድሃ ነው፣ የትግራይም ልጅ ድሃ ነው። እንዳያችሁት ትግራይ ከጦርነቱ በኋላ አከለ ስኩላን ነው ያተረፉት። ግን የወያኔ ሀብታሞች ግን በዓለም ዙሪያ ቢሊዮነሮች ሆነው ሚሊዮነሮች ሆነው ተቀምጠዋል። ስለዚህ የህዝቡን ንቃት መቀየር አለብን። ይሄ አዲስ አበባ የኛ ነው ምናምን የኛ ነው። በጣም ከኋላ ቀርነት እኔ ሁልጊዜ ነው የምላችሁ፣ በኢትዮጵያዊነት ብቻ አይደለም ለኦሮሞ ማፍረው፣ በአፍሪካዊነት በጥቁር ህዝብነት ደረጃ ምን አይነት አሳፋሪ ህዝብ እንደሆነ እና ምን አይነት ሚስ ኤጁኬሽን የአእምሮ ባርነት እንዳለው ይሄንን ወደፊት አመተን ህዝቡ ወጣቱ እንዲነቃ ካላደረግ ነው አድበስብሰ ነው ከሄድን ምን ጊዜም እንደሚባለው ስልጣኔን የሚያጠፉ ስልጣኔን የማያውቁ ናቸው። አረመኔዎችና ባርባሪያንስ ስልጣኔን ለማጥፋት ለብዙ ሺህ ዓመት አብሮ የኖረውን ህዝብ ስልጣኔ ማጥፋት እኮ ነው። እነዛነ በቀለ ገርባ ምናምን የሚባሉ ሰዎች አትጋቡ አትገበያዩ የሚለው በጣም በጣም እንደው ወደ የትኛው ዘመን እንደምወስደውም አላውቅም። ስለዚህ በክላስ እንዲነቃ የኢትዮጵያ ህዝብ በጎሰኝነት አገርህን አሳልፈህ አትሰጥም። ጉራጌ ሀገር አይሆንም፣ ሶማሌ ሀገር አይሆንም፣ ሲዳማ ሀገር አይሆንም፣ ኦሮሚያ ሀገር አይሆንም። ሊያስፈጅህ ዲፖፕሌት ሊያስደርግህ ነው። ስለዚህ የኔ መልእክት ይሄው ነው። በአጠቃላይ ትኩረታችን በየጊዜው ለሚፈጠረው መልስ መስጠቱ አስፈላጊ ሆኖ እንደናንተ አይነት ፖለቲካ የሚያቅሰው አስፈላጊውን ትንተና ይስጥ። ከዛ ውጭ ግን በምንም አይነት ኢትዮጵያ ውስጥ ኢትዮጵያዊው አንዱ መጥቶ የአንዱን ቤት እያፈረሰበት አይኖርም። አንዱ ቢሊየን እየዛቀ ሌሎቹ መንገድ ላይ እያደሩ ህፃናት፣ ሴቶች ቅድም እንደውም እንኳን ለዓለም አቀፍ የሴቶች ቀን አደረሰች ብለህ ነበር መስፍን። ጠቅላላ ኢትዮጵያ ሴቶች በጦርነቱ ተጎድተው
በድህነት ተጎድተው በስነ ልቦና ተጎድተው ተደፍረው ከሰሜን እስከ ደቡብ ብዙ መከራ እያዩ ነው። በአረብ ሀገር ስቃይ ላይ ነው ያሉት። ይሄን የማስቆም ስራ ነው እኛ ያለን። አብይ ተልእኮ ምን እንደሆነ ከመጀመሪያው ተነግሮናል ወንድሞቼ፣ እንደምታውቁት ነው። እኔ የአሜሪካ ሰላይ ነኝ፣ ለአሜሪካ ዋጋለሁ ያለ ስለተናቅን ብቻ ነው አሜሪካም አፖሎጃይዝ ያላደረገው፣ እሱም ደፍሮ የተናገረው። ስለዚህ የሚያዋጣው አንድ እውነትን መያዝ፣ እውነትን መናገር። እውነትን በምንናገርበት ጊዜ ለስልጣን ያበቃናል። ስልጣንን ለመውሰድ የራሱን ህይወት ለመወሰን የሚያስችለው ፓወር የሚያስችለው ኢንጂን ይሆናል፣ ፊውል ይሆነዋል እውነትን መናገር። ስለዚህ አሁንም ጉድጓድ ከተጫረ የተገላቢጦች ነው ነገሩ። የኢትዮጵያ ህዝብ አብሮነትን አቃፊነትን ስላወቀ ነው እንጂ ብዙ የታሪክ ምሁራን ከ28 ጎሳ በላይ ደፍጥጦ ኢትዮጵያ መኖሯ ከ500 ዓመት በኋላ በጣም በሚገርም በየተራራው በየምኑ ተደብቆ ኖሮ ነው ተዋግቶ ያተረፋት። አሁንም ትተርፋለች መትረፉን። ግን ቅድም እንዳልኩት ለውጭም ኃይሎች ለምንም ለባርነት አናዘጋጅ። እንደ አፍሪካዊነታችን እንደ ኢትዮጵያዊነታችን በጣም 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 በሚያሳፍር ደረጃ ዝቅተኛ ደረጃ ነው። የባርቤዶስን ሴትዮ አይታችኋል አይደል? በቀደም የኛዎቹ እስኪያፍሩ ድረስ ስለ አድዋ ምን እንዳደረገ እና ዝም ብሎ ይሄን አንዳንዴ ደግሞ ስትሰሙ ወዲያ የጥንቱ ምን ያደርጋል ምናምን አንበል። የጥንቱ ነው ለዛሬ ቁመና የሚሰጠን ጥንካሬ የሚሰጠን። የጥንቱን ወርውረን የሐሰት ትርክት ተቀብለን ለማግባባት ለማስማማት ብለን ለአንድነት ብለን ስለሄድን ይሄው የተገላቢጦሽ እላያቸው ላይ አረብ ሀገር ሄደው ሸቅለው ያመጡትን ሀብት እየፈረሰባቸው ነው። እና የኔ ምክር ፖለቲከኛም ስላልሆንኩ ሊሆን ይችላል፣ ወዲህ ሳንል ፋኖን እንንከባከብ፣ ወደ ተለያየ መንገድ አቅጣጫ እንዳይሄድ እንዳይበተንብን የሚያስፈልገውን እርዳታና የድርጅት ስልት እየረዳን ባለን አቅም ሁሉ አጠናክሮ ይህን ስርዓት ኦሮሞ የብልጽግና የኦኤልኤፍ የተለያዩ አይደሉም፣ አንድ ዓላማ ነው ያላቸው። ያም በአቅሙ መራራም እኮ ሲያታል መኖሩ ነው። ስለዚህ ምንም የሚር ኢትዮጵያዊ ነኝ አገሬ ነች ብሎ የተቀበለ ኦሮሞ ቅድም እንዳላችሁት በአንድነት ብንኖር ለሁላችንም የተሻለ ነው የሚል ተገንጣይነት መንፈስ የሌለው ያለውን ችግር እንደ አንድ ህዝብ ዳይቨርስ የሆነ አንድ ህዝብ እንደ አንድ ሀገር ህዝባችንን ከድህነት አውጥተን ፍትህና ርትዕ የተሞላባትን ኢትዮጵያን ነው የምንመሰርተው የሚል ኃይል እንጂ በጎሳ የተበከለውን ኦሮሞ እና ትግራይ ቲፒኤልኤፎች የበከሉትን ለሌሎችን አስተላልፈን ሳይሆን ሌሎችን አፋር ሀገር ወዳድ ነው፣ ኢትዮጵያን ይወዳል፣ ሶማሌም ሌላውን በሙሉ ቅድም እንዳላችሁት ሪች አውት ስላላደረግን ጉልበተኞች ከላይ በሚጭኑባቸው እንጂ ኦሮሞ ማህበረሰብም ውስጥ ሊኖር ይችላል። ስለዚህ ጠንክረው የራሳቸው ግላዊ ንቃት ይኑራቸው። እያንዳንዱ ሰው አልቀበልም ማለት አለበት። በፍርሃት የተገዛ ህዝብ ከሆነ ለዘላለም ይሆናል ለማለት ነው። እኔ እንደው ጠቅለል አድርጌ ነው። እናንተ የየዕለቱን የፖለቲካውን ትንተና ሰጥታችኋል። እኔ ግን የሚታየኝ አእምሯችንን ጸዳ አድርገን ሀሳባችን ክሊር አድርገን አንድ አቋም ሁለት አቋም ሳናበዛ ሀገራችን አንድ ብትሆን ሁላችን ተጠቃሚ ነን። ለፈረንጅም ለአረብም ተገዥ አንሆንም። አሁንም ቢሆን የኦሮሞ ወጣቶች ሄደው አረብ ሀገር አሽከርና ገረድ ናቸው። ኦኬ። ስለዚህ ምንም በጎሳ ምንም ያገኘው የጎሳማ ሙሉ መብት የሰለጠነች ሀገር መሆኗን እኮ የምናውቀው 60 ቤተሰቦች ብቻ የሚኖሩበት ቋንቋቸውን ይዘው ፓኬት የሆኑ ብሔረሰቦች አሉ ኢትዮጵያ ውስጥ። ለዚህ እኮ ነው አማራው የራሱን ብቻ አይደለም የሚያዳብረው የሌሎችን ወስዶ የሚያዳብር። ኢትዮጵያ እንደዛ አይነት ሀገር ነች፣ አቃፊ ሀገር ነች። የሰለጠነች ጥንታዊ የምትባለውም ለዚህ ነው። ስለዚህ የማንንም አዲስ ትርክትኛ በይሉንታና በፖለቲካል ኮሬክትነስ እንደገና መተው ወራሪ ናችሁ ውጡ ከራያችን ላይ ነው ያለው ማነው ጃዋር የሚባለው። እዚህ መጥቶ ኢትዮጵያ ከላያችን ላይ ትውጣ። እቤቴ መተህ ሁልጊዜ እኮ የምለው ነው እኔ በምሳሌ እኔ ቤት መተህ አክሊሉ አይ በቃ ባውጪ ብትለኝ ምን ይባላል እንዴ? እንግዳ ነህ ዝም ብለህ ተቀመጥ ነው የምልህ። ጸባይን አሳምረህ። ስለዚህ እንደዛ አይነት ውስጥ
አክራሪ ላልከው ነው። እንደውም ብዙ በአማራ ወጣቶች ውስጥ ይሄ እየተቀሰቀሰ ስለሆነ እንደውም ከጎረጎርን ዘንዶ አወጣ፣ የሰው ፈላጊ ራሱን አጣ ነው የሚባለው። ስለዚህ ኢትዮጵያ ደግ ሀገር ነች። ከየትም ይምጡ ምን ይበሉ ከሀገሪቷ ጋር ተባብረው ተዋህደው መንግስት ሆነው በመንግስት ስርዓት ውስጥ ኖረው በሁሉም ነገር ተጋብቶ ተዋልዶ የኖረ ኦሮሞ ህዝብ ለጥቂት ኦሮሞዎች ተገዢ ሆኖ አንተ እንዲህ ነህ እንዲህ ነህ ብለህ ጎጂ ባህልን እንደ ትልቅ ነገር አቅርበህ አይደንቲቲ ለመፍጠር መሞከር አግባብ አይደለም። ወደ ክላስ ስትራግል እንመለስ፣ ወደዛ እንመለስ። አሁንም ድሃ የዓለም መጨረሻ ድሃ። ኢትዮጵያ ውስጥ ግን ኦሮሞ የተባለው ዛሬ አዲስ አበባ መጥቶ የአንዱን ወስቅ ቀምቶ ሀብታም መሆን ይችላል ኦቨርናይት። ትግሬዎቹም እንደዛ ሲያደርጉ ነው የኖሩት። አብዛኛው የትግራይ ልጆች ግን አካለ ስንኩል ሆነው ተቀምጠዋል። የወያኔ ልጆች ውጭ ሀገር እየተማሩ ነው። ኦሮሞም ይሄን ነው። በርካታ ህዝብ ነው። ከአማራው ቀጥሎ በርካታ ህዝብ ነው ኦሮሞ። በድህነት ነው። የጃዋር የጫት ንግድ ወይም የአንደኛው የቡና ንግድ የትም አያደርሳቸው፣ ለነሱ አይሆንም። ስለዚህ ንቁ ነው። እኔ ንቁ ኦሮሞ ትግሬ ምን ሳትል ለ30 ዓመት በላይ መጫወቻ ሆነሃል። በጎሳ ስም አይደንቲቲ እየፈጠሩልህ የኖርክበትን ኢትዮጵያዊው አማራው የሌላውን ቋንቋ ተምሮ መኖር ደስ የሚለው ህዝብ ነው። ስለዚህ እኔ ምክሬ ይሄ ነው። ከእውነት አንራቅ። እውነትን የተናገረ ኃይል ስልጣንን የመውሰድ ኃይል ይኖረዋል ብዬ ነው የማስበው እና በዛ መልክ ይታይልኝ ወንድሞቼ። እናንተ ብዙዎቹን ፖለቲካ ነኮችን ስላላችሁ በመልእክት መልክ ነው ይሄንን የማስተላልፈው። የመጨረሻ ብዬ አቶ አለሙ በጣም አመሰግናለሁ። እንግዲህ አሁን ማጠቃለያ አንቺ ጀምረሻል። ሌሎቻችንም ከተቻለ አሁን በቅርብ የአድዋን በዓል እንኳን ማክበር የተቸገረበት የኦርቶዶክስ የእስልምናን ሃይማኖት ማክበር የተቸገርንበት ሰዓት ላይ አሁን ግራምቤል ልጅ ለመቀበል አዲስ አበባ ውስጥ ትልቅ ሽርጉድ እየተደረገ ያለበት ጉድ ነው እየታየ ያለው። የዚህ ጦርነቱንም አንስታችሁታል። የነመራራሙ ጉድ እንደዚሁ ተገልጿል። በአጠቃላይ ለመዝጊያ ያህል ህዝቡ ይሄንን እንዴት አድርጎ ነው ማየትና ማስተናገድ ያለበት? እንዴት ራሱን ከዚህ ጠብቅ፣ እንዴት ይከላከል? እንዲሁ ለማጠቃለያ ያህል እስቲ አቶ መስፍኔ ባንተ ብትጀምር። እኔ ብዙም የምለው ነገር የለኝም። እንደውም ሰዓት ከተባለው ሰዓት በላይ ሄደናል እና ለዛሬው ቢበቃል እና በሚቀጥለው በሌላ እንትን ላይ ብንነጋገርበት መልካም ይመስለኛል። ሰዓት የለኝም አሁን፣ ይቅርታ ያደረግልኝ በጣም። እሺ አክሊሉ። እኔም እንግዲህ አጠር ያለ ነገር ምን መሰላችሁ፣ እኔ የምለው አሁን የግራምቤል ልጅ የሚለው ላይ እኔ አንደኛ ጊዜም ወስዶት ማለት ያስፈልጋል፣ ብዙም መረጃም የለኝም። ግን አንድ ነገር ማንሳት የምፈልገው የዚህ ደጋግመን ያነሳ ነው በጣም ኮምፕሌክስ የሆነ ኢሹዎች አሉ ኢትዮጵያ ውስጥ፣ በየዘርፋቸው ማየት አለብን። የኦሮሞማ የሚለው ፊሎሶፊ የቀረጹት ማለት ነው። ይህንን በትክክል መረዳት ያስፈልጋል። ኦሮሞማ የሚለው ዝም ብሎ እንትን አይደለም። እንደ ፊሎሶፊ በዋናነት ካልተሳሳትኩ በዶክተር አሰፋ ጃለታ ዩኒቨርሲቲ ኦፍ ቴነሲ ያሉ ሰው የተቀነቀነ ራዕይ ነው። ይሄ መሆን አለበት የሚል ነገር ያቀረቡት ነው። ይሄንን ማንም ሰው ገብቶ እንትን ላይ ገብቶ ጉግል አድርጎ እንዲያነበው ጋብዛለሁ። ምክንያቱም ምንድን ነው ይሄ ራዕይ የሚፈልገው የሚለውን ያሳያል። አንደኛው የሚለው ምንድን ነው? ኢትዮጵያ ውስጥ የኦሮሞን የበላይነት ነፃነት ለማስገኘት አንዱ እንደንትን የሚወስደው ጸረ አማራ የሆነ አካሄድን ነው። ይሄ ግልጽ ነው፣ የሰፈረ ነው፣ በቋንቋው በትክክል የሰፈረ ነው። ዳሴት የዚህን የአማራን እንትን መስበር አለብን ነው። እነ ሽመልስ ደግሞ ደጋግሞ ጀርባውን አከርካሪ ሰበር ነው የሚሉት። ፊሎሶፊያቸውም ፖሊሲዎቻቸውም ከዚህ ድራይቭድ የሚሆኑ ናቸው። ሁለተኛው ነገር የሚያቀርበው ጸረ ኦርቶዶክስ ነው። እዛ ላይ ፊት ለፊት ጸረ ኦርቶዶክስ ብቻ ሳይሆን ጸረ እስልምናም ነው። ኢንዲጂነስ ያልሆኑ ይላል። ክርስትናና እስልምና መጤ የሆኑ ሃይማኖቶች በቃ ለእኛ ነፃነትና አንድነት እንቅፋቶች ናቸውና በእነሱ ላይ መዝመት እንዳለበት ኦሮሞማ ያስተምራል። የዶክተር አሰፋ ጃለታ ጽሁፍ ማየት ያስፈልጋል። እነዚህ ናቸው ድራይቭ እያደረጉ ያሉ። ሶስተኛው የኢትዮጵያ ሲምቦል ሆኖ ያሉትን ባንዲራውን፣ የኢትዮጵያ ታሪካዊ ሲምቦሎች ምናምኖች ከመሪዎች ጀምሮ የመሳሰሉትም የኦሮሞማን አንድነትና የነፃነት ፍላጎት የሚያደናቅፉ ነገሮች ናቸውና መመታት አለባቸው የሚል ነው። አድማጭን የምጋብዘው
ይሄ ነገር እኔ የፈለሰፍኩት ሳይሆን በጽሁፍ ያለው ነው እንዲያነቡት። ሁለተኛ የብልጽግናን እያንዳንዷን ፖሊሲ ከዚህ አንጻር ተጻራሪ ነው ወይስ ተመሳሳይ ነው? ይሄን የኦሮሞማ ፖሊሲ እያስፈጸመ ነው ራዕይ ወይስ ተጻራሪ ነገር ነው የሚለውን ራሳቸው እንዲገመግሙ። በኦርቶዶክስ ላይ ዘመቻ እየተካሄደ ነው ኦሮሞማ እንደሚለው፣ በአማራ ማህበረሰብ ላይ ዘመቻ እየተካሄደ ነው ኦሮሞማ እንደሚለው፣ በኢትዮጵያ ሲምቦል የሆኑ የታሪክ ሲምቦሎች የሂስትሪ ሲምቦሎች ላይ ጦርነት እየተካሄደ ነው አይደለም? ይሄን እያንዳንዱ ሰው መርምሮ እንዲረዳውና ምን እየሆነ እንዳለ ዝም ብሎ ከዕለት ትንሽ ነገሮች ወጥቶ በትልቅ ደረጃ ብልጽግና እያራመደ ያለውን ኦህዴድ መራሹ ብልጽግና እያራመደ ያለው ምንድን ነው የሚለውን ኢንኮንሲስታንት የሚመስለውን ግን ኮንሲስታንት ፖሊሲው ምን እንድታውቁ እጋብዛለሁ ነው እኔ እምለው። ሁለተኛ በኢትዮጵያዊ በኦሮሞ በኩል ያሉት ተናግረዋል። ቅድም ብዙ ነገር ተነጋግረናል። የኦሮሞ ህዝብ ዶክተር አበባ እንዳለችው ትግራይ ውስጥ ቲፒኤልኤፍ የጥቂት የትግራይ ኤሊቶች መጠቀሚያ ሆኖ ህዝቡን ግማሹ አእምሮ በሽተኛ፣ ግማሹ አካለ ጎደሎ፣ ግማሹ በረሃብ የሚሰቃይ አሁን እንዳደረጉት ሁሉ እስከ 30 ዓመት በኋላ ምን እንዳልጠቀሙ መረዳት ያስፈልጋል። ይሄ በመሆኑ መጠን ዛሬ ኦሮሚያም ውስጥ የሚካሄደው ይሄ ነው። የተወሰኑ ኤሊቶች በኦሮሞማ ስም የበላይነት ይዘው እንደፈለጉ እያደረጉ ነው። ተረኝነትን ኤክሰርሳይዝ እያደረጉ ነው። ተራው ህዝብ ግን እየተሰቃየ ነው። አንድ አሁን አበባ በትንሽ በአፍራሽ ነገር ያነሳቸው ራሱ ጃዋር እንኳን ሲያምን አዲስ አበባ አካባቢ 100,000 ያክል የኦሮሞ እስረኞች አሉ ብሎ ምክንያት ወለጋ እየተቃጠለ ነው። ወለጋ በህይወቱ አይቶት የማያውቅ ጦርነት ነው እየተካሄደ ያለው ባለፉት 6 ወራት። ይሄ ስቃይ ትምህርት ቤት የማይሄዱ ልጆች ብዙ ናቸው። መንደራቸው የተቃጠሉ ልጆች ብዙ ናቸው። ጫካ ውስጥ የገቡ ብዙ ናቸው። ዋይ በ6 ዓመት ግን የነገሰው በኦሮሞ ስም የሚነግደው ብልጽግና እንደሆነ ማስታወስ ያስፈልጋል። ስለዚህ ከዛ አዙሪት ሊወጡ ይገባል ባይነኝ። ከዛ ወጥተው ከሌላው ኢትዮጵያዊ ጋር አንድነት መስረቱ ከትላንት ወዲያ የነበረውን ብሶት ራሱ ልንፈታ የምንችልበት ሌላ መድረክ መፈለግ እንጂ የትላንቱን የቲፒኤልኤፍን አጀንዳና አካሄድ ደግማለሁ ማለት ጥፋት መሆኑን ማወቅ ያስፈልጋል። ስለዚህ እኔ አሁንም አፒል የማደርገው በዛ በኩል ላሉት ከሌላ ኢትዮጵያዊ ጋር በንጹህ መንፈስ እዚህ ተገናኝተው ኢትዮጵያን ሴቭ ለማድረግ ጥረት እንዲያደርጉ ነው። ሶስተኛ ግን ኢትዮጵያዊ ነኝ የሚለው ኃይል ደግሞ ራሱ ኃላፊነት አለበት። ቤት ስራውን መስራት አለበት። መደራጀት፣ በራሱ መተማመን፣ መደራጀት አሁንም መደራጀት ይኖርበታል። ይሄን ሲያደርግ ደግሞ አንደኛ ፋኖ በሉት ሌላው የእርስ በርስ ጦርነት፣ የእርስ በርስ ግጭት፣ የእርስ በርስ ስም ማጥፋት የመሳሰሉት አባቶቻችን አያቶቻችን ቤት ዘግተው ብዙ ነገር ይሰራሉ። እንዲሁ በየአደባባዩ እየወጡ በመናገር ሳይሆን መደረግ ያለበትን ቀስ ብሎ ረጋ ብሎ በመያዝ በበሰለ ባህል መሰረት ሊፈቱ የሚችሉበትን ሁኔታ መፍጠር አለባቸው። ሌሎች ደግሞ ሰፋ ያለ አንድነትን ፈጥረው ጠንከር ያለ ነገር በስርዓቱ ውስጥ ለመልፈስፈስ ሳይሆን የስርዓት ለውጥ ሊያመጣ የሚችል አካሄድ ሊካሄድ የሚችልበትን ሁኔታ መፍጠርና በዛ ውስጥ ኢንጌጅ ማድረግ አለባቸው ብዬ አስባለሁ። አውቃለሁ ለተቀማጭ ማይቀርቡ ነው ይባላል። እኔም ማቀርበው ሀሳብ ነው። ማገዝ በምችለው የተለያየ ነገር አግዛለሁ። ግን እነዚህ ሀሳቦችን ላካፍል እፈልጋለሁ ነው። በጣም አመሰግናለሁ። በጣም ነው የማመሰግነው አቶ አክሊሉ። እስቲ እንግዲህ አቶ ዶክተር ተስፋዬ አንተን የምትዘጋልን። እሺ እንግዲህ እኔ ለማጠቃለል ያህል የምለው አንደኛ ቅድም እንዳልኩት የትግሉ በሚጠይቀው እና በሚገባው ደንብ ህዝቡ ጎራውን መለየት አለበት። ይሄ ደግሞ ቀላል አይደለም። ምክንያቱም ብዙ የጎራ ልዩነት እንዳይኖር የሚድበሰበሱ ነገሮች አሉ። ሆን ተብለውም ይሁን ባለማወቅ፣ ግን አብዛኛው በሆን ተብለው አገዛዙ እንዲህ አይነት ግልጽ ያለ የጎራ ልዩነት እንዳይኖርና የለየለት ትግል ማለት በአገር ወዳድና አማራውና አገር ወዳድ ኢትዮጵያውያን በሞላ በአንድ ጎራ፣ ሌላው ደግሞ ይሄ የዚህ ያለበት የዘረኛ አገዛዙ ስርዓት አስቀጣዮች፣ ተጠቃሚዎች፣ መጠቀሚያዎች በሌላ ጎራ ሆነው ያ ግልጽ እንዲል። እዚህ ላይ ዘር አይደለም
አለ አይደለም አማራም ሆኖ የዚህ አገዛዝ አገልጋይና መጠቀሚያነት ተጠቃሚ ያለ ኦሮሞም ሆኖ እንደዛው አለ ስለዚህ ዘር ላይ ሳይሆን ይሄን እንዲለይ ህዝቡ ትግል እንዲያደርግ እና እኛም በበኩላችን በዚህ ላይ አስተዋጽኦ እንድናደርግ ይሄን ማቀረበው ምንድነው ይሄ ቅድም አለችው መንፈስ ይሄ የትግሉ አላይንመንት ምንድነው ይሄ ከመዋቅራዊ ለውጥ አንፃር ለማንም ከማይበጅ የዘረኛ ማንነት ሆያ ሆዬ እንደው ትንሽ ራቅ ብሎ ህዝቡ የሆነ ከምንም ዘር ይምጣ ህዝቡ የሚጋራቸው ችግሮች አሉ በጣም ጎልተው የሚታዩ እና እነዚህም ያው የምናውቀው ነው ድህነትም ቢባል መከራው ችግሩ ይሄ ነው መጥፎ አስተዳደር ጨፍጫፊ አስተዳደር ረሃብ በሽታ የጤና ጥበቃ ጦት እነዚህ ኋላ ቀርነት እነዚህ መዋቅራዊ ናቸውና እነዚህ መዋቅራዊ ችግሮች ገሌ ሳይሉ በዘር የኢትዮጵያን ህዝብ የሚያምሱና መከራ የሰጡ ናቸው እነዚህን ለመቋቋም ዘረኝነትን ጋብ ማድረግ ቢያንስ እንግዲህ አንድ ባህላዊ ማንነትን አይኑር ማለት ሳይሆን ይሄ ሊቃን የተባሉ ከየዘር አካባቢ የሚወጡ የራሳቸውን ጥቅም የሚያሳድዱ ለሀብትም ሆነ ለምን ለፖለቲካ ስልጣን ከነሱ ከራስ አመራር ተብዮች ገለል ብሎ ህዝቡ ይሄን ነገር አጥኖ እና እኛም ያቅማችንን ረድተን ይሄ የኃይሎች አስተላለፍ ግልጽነት መኖሩ ለሚደረገው አይቀሬ የግጥሚያ ወሳኝ ነው ላለው ምክንያቱም ተድበስብሶ በድርድር በመክንያታዊ ክርክር የዘረኝነት አቋም የተቋምን እና መዋቅር አይፈርስም ይሄ ያለ ነው ሲንከባለል የመጣ ነው ለ10 ዓመታት 50 ዓመት ይሆናል ወን ያልፈዋል ከድሮ ጀምሮ እና ይህን እውነታ ቀጥታ ፊት ለፊት አይቶ ተገንዝቦ እንግዲህ ታጋዩ ህዝብ ያንን ደግሞ ስራ ላይ መዋል ለትግል መዋል በቃ ማንነኝ እኔ ኦሮሞ ነኝ አማራ ነኝ ሳይሆን ምንድነው የለት ተለት ኑሮዬ ጤና ጦቴ የትምህርት መጓደሉ ሁሉ ጭፍጨፋው እኔ ብቻ ነኝ ወይስ እንደ ልቤት ባገሬ ተዘዋውሬ መስራት መነገድና ራሴን ኑሮን ማሸነፍ ይችላል አልችልም ለምንድነው ያለው የሚሉ እንዲህ አይነት በጣም መሰረታዊ ጥያቄዎች መዋቅራዊ ስንላቸው ትንሽ ፋንሲ እንትን ይመስላል ይሄ ምሁራዊ ነገር ግን ከህዝቡ የለት ተለት ኑሮ ጋር የተቆራኙ በሽታዎች ናቸው እነዚህ ደግሞ ፈውስ የሚያገኙት ህዝቡ የመደብ ትግል ባለችው መልክ በዛ እንደ ድሮው ባይሆን ለለም የድሮ አይነት በድሮ ባለፈው በአብዮቱ ዘመን እንደነበረው በትክክል ይኖር ሳይሆን ዛሬ አግባብ ባለው መልክ ይሄ የመደብ ንቃት አስፈላጊ ነው ያስባለሁና ይሄው ዋናው ማለት ፈልገው መጨረሻ አመሰግናለሁ በጣም አመሰግናለሁ በብዙ ጠቃሚ ርዕሶች ላይ እና ወቅታዊ በሆነ ሁኔታ ላይ ያካፈላችሁን ለወደፊቱም እንደዚሁ ያለውን ወቅታዊ ሁኔታዎች በመመርመር ተሞክሯችሁን እንደምታካፍሉን ነው ማቀው እንግዲህ በሌላ ፕሮግራም እስከምንገናኝ ሁላችሁንም አመሰግናለሁ ኢትዮ ጠያቂ ፕሮግራም ተከታታዮች እንግዲህ መቼም በጣም ጥሩ የሆነ ልምድና ተሞክሯቸውን ከሀገራችን ወቅታዊ ሁኔታ ጋር ያለውን መንግስታዊ ሁኔታዎችን በተመለከተ ጠለቅ ባለ መንገድ ነው ያካፈሉን በቅርቡም በሌላ ወቅታዊ ሁኔታ ላይ ይቀርቡልናል እንግዲህ እስከዛው በሰላም እንገናኝ ደህና ሁኑ